አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙ ነው ሙስሊማት እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ የዛሬ ቶፒክ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለው ማንነት ማን ነው? ልከውኛል የሚለውም ልኮኛልም የሚለው ማን ነው? ትክክለኛው የቱ ነው? ልከውኛል ነው ወይስ ልኮኛል የሚለው እናያለን። መጀመሪያ ኮንቴክስቹዋል አፕሮች እንጀምራለን። የሲያቅ የሚባለው በአረብኛ ወይም ደግሞ የአውድ ሙግት እንመለከታለን ማለት ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 12 ላይ ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛ ነኝ፣ እኔ ኋለኛ ነኝ። እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች። በጠራዋቸው ጊዜ በአንድነት ይቆማሉ። እናንተ ሁላችሁ በአንድነት ተሰብስባችሁ ስሙ። ከእነርሱ ይህን የተናገረ ማን ነው? ያህዌ የወደደውን ፈቃዱ በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ያደርጋል። እኔ ራሴ ተናግሬአለሁ፣ እኔም ጠርቼዋለሁ፣ አምጥቼዋለሁ አለ። መንገዱም ትከናወናለች። ወደ እኔ ቅረቡ፣ ይህን ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩም። አሁንም አዶናይ ያህዌና መንፈሱ ልከውኛል ይላል አማርኛው ማለት ነው። አሁን ነጥብ ምንድነው? ኮንቴክስቱን እያየን ያለው እኔ ተናግሬአለሁ፣ እኔ ጠርቼዋለሁ፣ አምጥቼዋለሁ፣ መንገዱ ትከናወናለች የሚል አንድ የጠራው ነገር አለ። ያ አልፋና ኦሜጋ የሚባለው አንዱ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ዮዴሄ ባብሄ የሚባለው ዘጸአት 3:14 ላይ ያለው ያ አንድ አምላክ አንድ የጠራው አካል አለ። ወደ እኔ ቅረቡ አለ፣ ስሙ። እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ያለው አለ። ማን ነው ይህንን የሚናገረው ብለን ስንል የሚናገረው አንዱ አምላክ ነው። ከዛ በኋላ ነው የሆነ ጉራማይሌ የሚባል አነጋገር ይመጣና አሁንም አዶናይ ያህዌ እና መንፈሱ አማርኛው ልከውኛል የሚለው የዕብራይስጡ ምንድን ነው የሚለው ስንል ቨአታ አዶናይ ያህዌ ማለትም አሸም ማለት ነው። ሻላሃኒ ይላል፣ ቨሩህ ይላል ማለት ነው። ምን ማለት ነው? ጌታዬ ያህዌ እና ጌታዬ ያህዌ ልኮኛል እንዲሁ መንፈሱንም ነው የሚለው የዕብራይስጡ። ኤንአይቪ የሚባለው ትርጉም ብትመለከቱት ኒው ኢንተርናሽናል ቨርዥን ስትመለከቱት ናው ኤንድ ናው ዘ ሶቨርኒ ሎርድ ሃዝ ሴንት ሚ፣ ለዋላዊ ጌታ ልኮኛል፣ ኢንዶድ ዊዝ ሂዝ ስፒሪት አለ፣ መንፈሱንም ተሰጥቶኛል ብሎ ነው ያስቀመጠው። ሌሎች ትርጉሞቹም እንደዚህ አይነት ትርጉሞች አሉ። ናው ዘ ሎርድ ሃዝ ሴንት ሚ ዊዝ ሂዝ ስፒሪት፣ ከመንፈሱ ጋር ልኮኛልን ብሎ የተናገሩት ነገር አለ። ናው ዘ ሎርድ ጋድ ሃዝ ሴንት ሚ ኤንድ ሂዝ ስፒሪት፣ ጌታ አምላክ እኔን ልኮኛል እንዲሁ መንፈሱንም ልኳል እያለ ነው የሚናገረው። ስፒሪት ዘ ሎርድ ጋድ ሃዝ ሴንት ሚ፣ በመንፈሱ ጌታ አምላክ ልኮኛል። ታዲያ እነማን ናቸው? ኤንድ ናው ዘ ሎርድ ጋድ ኤንድ ሂዝ ስፒሪት ሃቭ ሴንት ሚ ብሎ ያስቀመጡት? ሃስ ሲንጉላር ነው። ሃቭ ሴንት ሚ ልከውኛል ብሎ ያስቀመጡት ኒው ኪንግ ጀምስ ባይብል ነው። የተለያየ አተረጓጎም ነው ያሉት ራሱ። አሁን ወደ ባይብል በምንመጣበት ሰዓት ላይ ምንድን ነው የተጠቀመበት የዕብራይስጡ ቃል ብለን ስንል እዛ ጋር ሻላሃኒ የሚል ቃል ነው ያለው። ሻላሃ ማለት ላከ ነው ግሱ። ሻላሃኒ ማለት ልኮኛል ነው፣ ልከውኛል ማለት አይደለም ራሱ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 5 ላይ ያህዌ ሕይወትን ለማዳን ከእናንተ በፊት ልኮኛል አለ ዮሴፍ። ልኮኛል ለሚለው ቃል የሚጠቀመው ሻላሃኒ ነው። አሁን ልከውኛል አይደለም ያለ፣ ልኮኛል ሻላሃኒ። ሁለተኛ ነገሥት ምዕራፍ 2 ቁጥር 2 ላይ ኤልያስም ኤልሳን ያህዌ ወደ ቤቴ ልኮኛል በዚህ ቆይ አለው ይላል። ልኮኛል ሻላሃኒ። ትንቢተ ኤርምያስ ምዕራፍ 26 ቁጥር 12 ላይ ትንቢትን እናገር ዘንድ ያህዌ ልኮኛል ሻላሃኒ ኤርምያስ ሲናገር። ስለዚህ ብሉይ ኪዳን ላይ ሻላሃኒ የሚለው ቃል 26 ቦታ አለ። ልኮኛል እንጂ ልከውኛል በሚል አልመጣም። አንድ ጥቅስ አልመጣም ማለት ነው። ላኩ ለሚለው የዕብራይስጥ ቃል መሆን ያለበት ሻላሁ ነው። ሻላሁ ደግሞ ላኩኝ ለማለት ከተፈለገ ኤርምያስ ምዕራፍ 14 ቁጥር 3 ላይ ታላላቆች ብሌቴናዎችን ወደ ውሃ ላኩ ሻላሁ። ስለዚህ ልኮኛል ለማለት ከሆነ ሻላሁኒ ነበር መሆን፣ ሻላሃኒ ሳይሆን ሻላሁኒ ነበር መሆን የነበረበት። ሻላሁኒ ማለት ምን ማለት ነው ሲባል ሻላሁኒ ማለት ልከውኛል ማለት ነው። ስለዚህ ልኮኛል ነው ወይስ ልከውኛል የሚለው ሊንጉስቲካል አፕሮች ስንመለከተው ልኮኛል ሻላሃኒ የሚለው ነው ያለ። ሻላሁኒ ይለው ነበር እንደዛ ቢሆን ኖሮ
አንደኛ ሊንጉስቲካል አፕሮች ነው፣ ኮንቴክስቹዋል አፕሮች ተመልክተናል። ይህንን ነው እያየን ያለ ነው ማለት ነው። አሁን የሚነሳው ጥያቄ ምንድን ነው? የተላከው ታዲያ ማን ነው? ኢየሱስ የሚል አለ ወይ? የለም። ማን የተላከው? ታርገም ዮናታ ላይ እንመልከተዋ። ታርገም ዮናታ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ኢየሱስ ከመወለዱ በፊት የነበሩ የአይሁዶች ማይንድ ሴት ይሄንን ልኮኛል የሚለው አካል ማን ነው ለሚለው ነው የሚጠቀሙበት። ነቢዩ ኢሳይያስም አለ። ምን አለ? አሁንም ጌታ አምላክ በቃሉ ልኮኛል። ማ? ኢሳይያስ። ኢሳይያስም አለ ብሎ ነው ታርገም ዮናታን ያስቀመጠው። ኢሳይያስም አለ። ኢሳይያስም አለ ብሎ የተናገሩ ኮሜንታሪዎች ይኖሩ ይሆን? ሌሎች እንደው ይኖሩ ይሆን? አዎ የተናገረው አለ። ለምሳሌ ኤፍሬም፣ ቅዱስ ኤፍሬም ሶርያዊው፣ ቅዱስ ኤፍሬም ሶርያዊ ውዳሴ ማርያምን የደረሰው የሚባለው በ373 ድህረ ልደት ላይ በሚናገርበት ሰዓት ላይ ኢሳይያስ 48 16ን ሲፈስረው ወይም ኮሜንት በሚያደርግበት ሰዓት ላይ እንዲህ ይላል፣ ዘ ሎርድ ኤንድ ሂዝ ስፒሪት ዋስ ሴንት ዘ ፕሮፌት አለ። ነቢዩን የላኩት ማናቸው አለ? ዮዴሄ ቫብሄ የሚባለው ቴትራግራማት አለ። ኩሪዮስ እና የእሱ ስፒሪት መንፈሱ ነቢዩን ልከውታል። ማንን? ኢሳይያስን። ዘመናዊ ኮሜንተሪ ይኖር ይሆን? ከዘመናዊ ጋር ከመግባታችን በፊት እንትና ጋር እንግባ። የእስክንድርያ ቄርሎስ እስክንድሪያ በ431 የነበረው ንስጥሮስን ሲያወግዘው የነበረው ምን ብሎ አለ? ቄርሎስ ዘእስክንድርያ ስለ ጢሮስ ንጉሥ ነው የሚናገረው ብሎ ነው ያስቀመጠው። የጢሮስ ንጉሥ የተላከው ማን ነው አለ? የጢሮስ ንጉሥ ነው አለ። ታዲያ እነማን ናቸው ከቸርች መካከል ኢሳይያስ 48 16 ለኢየሱስ የተጠቀሙበት ብለን ስንል ጄሮ የሥላሴ ምስጢር ብሎ ያሳያል ብሎ ያስቀመጠው አውግስቲኒዮስ ያስቀመጠው ማለት ነው። ምናልባት ከሞደርን ከፕሮቴስታንት ከአዳሲያን ሪፎርመሮች ከሚባሉት ውስጥ ይኖር ይሆን? ስለማን የተናገሩ ብለን ስንል ጆን ካልቪን ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ያለውን ሲተነትም ምንድን ያለው? ኤንድ ናው ጆባ ሃዝ ሴንት ሚ ካለ በኋላ ያህዌ ልኮኛል ካለ በኋላ ኢሳይያስ ናው ቢንግ ቱ ስፒክ ኦፍ ሂምሰልፍ አለ። ኢሳይያስ ስለ ራሱ እየተናገረ ነው አለ። ማ? ጆን ካልቪን። ስለዚህ ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ የአዲስ ኪዳን ሐዋርያት የብሉይ ኪዳንም ነቢያት ጠቅሰውና ጠቅሰው ኢሳይያስ 48 16 ላይ ያለው ጥቅስ ለመሳያ ነው ብለው አላስቀመጡም። ያስቀመጡት ለነቢዩ ኢሳይያስ ነው ራሱ የተቀመጠው ማለት ኮሜንተሪ ክላሲካል ኮሜንተሪዎች ታርገም ዮናታ ላይ በምንመለከትበት ሰዓት ላይ እንደዛ ነው። ታዲያ እንደዛ ከሆነ ጥያቄ የሚነሳው እዛው ጋር ተያይዞ ኮፕላቲቭ ሆኖ ነቢዩና አምላክ በአንድ አውድ ውስጥ እንዴት ሊናገሩ ይችላሉ የሚል ጥያቄ ይነሳል ማለት ነው። አውዱ ላይ ወደ እኔ ቅረቡ ይህን ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩምና ከሆነበት ዘመን ጀምሮ እኔ በዚያ ነበርኩኝ አለ የሚለው ያህዌ ነው። ከዚያ ኢሳይያስ አሁንም አለ አዶናይ ያህዌ ልኮኛል እንዲሁም መንፈሱ ብሎ ነው ያስቀመጠው። ይሄ አነጋገር ይኖር ይሆን? አዎ አነጋገር አለ። እንደዚህ ነው። ይሄ አነጋገር ምን ይባላል ብለን ስንል ጉራማይሌ አነጋገር ይባላል። ኤክሌክቲካል ስፒች በሄርሜኔቲክስ ይኖር ይሆን? ማስረጃ ይኖር ይሆን? አምላክ ተናግሮ ዘው ብሎ ነብይ ካልን ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 3 እስከ 4 ላይ ያህዌ ዮድሄ ባብሄ የሚባለው የአብርሃም የይስሐቅ የያዕቆብ አምላክ ሲናገር ሰማያትን ጥቁረት አለብሳቸዋለሁ መጋረጃቸውን ማቅ አደርጋለሁ ካለ በኋላ እዛው ላይ ኢሳይያስ ግብት ይልና የደከሙትን በቃል እንዴት እንደምደግፍ አውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል። ማለዳ ማለዳ ያነቃኛል፣ እንደ ተማሪዎችን ትሰማ ዘንድ ጆሮዬን ያነቃቃላል። ሳብጀክት አለ፣ ኦብጀክት አለ። ሳብጀክቱ ዮዴሄ ዋፌ የሚባለው ነው። ኦብጀክቱ ኢሳይያስ ነው። ያህዌ ዮዴሄ ዋሄ የሚባለው ሰማይና ምድርን የፈጠረው አምላክ ንግግሩን ሳይጨርስ ኢሳይያስ ዘው ብሎ ጥልቅ ብሎ ሲገባ ታዩታላችሁ። እንዲህ አይነት ጥቅሶች በጣም የተለመዱ ነገሮች አሉ። መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ማየት ትችላላችሁ። ያህዌ አንተ ተስፋዬ ነህና አቤቱ ነው የሚለው አማርኛ። ልዑልን መጠጊያ ያደረግካለ። ማንን ነው የሚያወራው? ሲያወራ ሳይጨርስ ያህዌ አንተ ተስፋዬ ነህ። በሁለተኛ መደብ ነው አስቡት። ያህዌን ዳዊት በሁለተኛ መደብ እያናገረ በልዑል መጠጊያ የሚኖረውን ሰው ምን ይለዋል? ልዑልን መጠጊያ ያደረግካለ። ታዲያ ምንድን ነው ሲባል ኤክሌቲካል ስፒች ነው፣ ጉራማይሌ ንግግር ነው። ኦሪት ዘዳግም ምዕራፍ 26 ቁጥር 10 ላይ እንመለከተው። አሁንም አቤቱ ዕብራይስጡ ያህዌ ወይ አንተ የሰጠኝ የምድርን በኩራት አቅርቤያለሁና አንተ
በአምላክ በያዌ ፊት አኑረው፣ በአምላክ በያዌ ፊት ስገድ። እንዴ ምን ነካ ወሂድ? ይሄ እንዴት አይገባህም? ያህዌ ወይ አንተ የሰጠኝን የምድሪቱን በኩራት አቅርቤያለሁ የሚለው ለአንዱ አምላክ ነው። አንተ በአምላክ በያህዌ ፊት አኑረው፣ በአምላክ በያህዌ ፊት ስገድ የሚለው የእስራኤልን ሕዝብ ነው። እንዴ ሳይጨርስ እዛው ጉራማይሌ ጥቅስ እንዴት ነው ሊሆን የሚችለው ብለን ስንል መልሱ የሚሆነው መልስ ምንድን ነው? አንድና አንድ ነው። ምንድን ነው መልሱ የሚሆነው? ጉራማይሌ የሚባል ጥቅስ ነው። መዝሙረ ዳዊት ምዕራፍ 46 ቁጥር 10 ላይ እረፉ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ፣ በምድር ላይም ከፍ ከፍ እላለሁ። የሰራዊት አምላክ ያህዌ ከእኛ ጋር ነውና አምላካችን መጠጊያችን ነው አለ እዛው ላይ። እንዴ እኔ አምላክ ሆናለሁ፣ እኔ አምላክ እንደሆንኩኝ እወቁ፣ በአሕዛብ ከፍ ከፍ እላለሁ እያለ የሚናገረው ማን ነው ስንል አንድ አምላክ ነው እየተናገረ ያለው። ከዛ ነቢዩ ጥልቅ ይልና ምን ይላል? የሰራዊት አምላክ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነዋል። ስለዚህ ምንድን ነው የሚያሳየን ስንል ጉራማይሌ የሚሆኑ ንግግሮች ናቸው። አንድ አምላክ እየተናገረ መሀል ላይ ነቢይ ጥልቅ የሚለው ነገር ማለት ነው። ኢሳይያስ 5 ላይ ቁጥር 1 ላይ እና እስከ 3 ድረስ እንየው። ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 እስከ 3 ድረስ ምን አለ? አሁንም ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ ይቀኛለሁ አለ ኢሳይያስ ሲናገር። ወዳጄ የሚለው ያህዌን ነው። የወይኑ ቦታ የተባለው ደግሞ ማን ነው? የእስራኤል ሕዝብ ነው። ለወዳጄ በፍሬያማ ኮረብታ ላይ የወይን ቦታ ነበረው አለ ኢሳይያስ ሲናገር። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታዬ መካከል እስኪ ፍረዱ አለ። ማን ነው ተናጋሪው? እዚህ ጋር ደግሞ ያህዌ ነው። የወደሄ ባፌ በእኔና በወይን ቦታዬ መካከል ብሎ ያህዌ ጥልቅ ብሎ ሲናገር ታዩታላችሁ። ስለዚህ ምን ይባላል? ይሄ ጉራማይሌ አነጋገር ይባላል። ኦሪት ዘዳግም ምዕራፍ 29 ቁጥር 2 እስከ 6 ብትመለከቱት ሙሴ የእስራኤልን ሁሉ ሕዝብ ጠርቶ እንዲህ አላቸዋል፣ እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅ አልጠጣችሁም አለ። ከዛስ ወደዚያ ስፍራ በመጣችሁን ጊዜ የአሴቡን ንጉሥ የባሳን ንጉሥ ሊወጉን ወጡብን፣ እኛም መታናቸዋል። ማ ሙሴ ሙሴ እየተናገረ እያለ ጥልቅ ያለው ማን ነው? የማ ንግግር ነው? እኔ አምላካችሁ ያህዌ እንደሆንኩኝ ታውቃላችኋል። ምን ይባላል? ጉራማይሌ ንግግር ይባላል ማለት ነው። ሙሴ እየተናገረ ሙሴ የእስራኤል ልጆችን ጠርቶ አላቸው እያለ ያው ተናጋሪ ነብዩ ሙሴ እንደሆነ ከተናገረ በኋላ በሙሴ ንግግር ውስጥ የያህዌ ንግግር እኔ አምላካችሁ ያህዌ እንደሆንኩኝ ታውቁ ዘንድ እንጀራ አልበላችሁም፣ የወይን ጠጅና የሚያሰክር መጠጥ አልጠጣችሁም ይላልና። ይህ እንግዲህ የምናየው ነገር ሊንጉስቲካል አፕሮች አይተናል፣ ግራማቲካል አፕሮች አይተናል፣ ኮንቴክስቹዋል አፕሮች አይተናል፣ ቴክስቹዋል አፕሮች አይተናል ማለት ነው። እዛው ላይ ደግሞ ሎጂካል አፕሮች አንድ እንመለከታለን። እዛው ላይ ሲናገር ምንድን ነው ያለው? ጌታዬ ያህዌ ልኮኛል። ጌታዬ ዮድሄ ቫብሄ የሚለው አጠገብ መጀመሪያ አዶናይ የሚል ነገር አለ። አዶናይ ማለት ምን ማለት ነው ተብላችሁ በተጠየቁ አዶን ማለት ጌታ ማለት ነው። የአዶን አምፕሊቲዩድ እና መልቲቲዩድ ደግሞ አዶኒም ነው። አዶኒ ካላችሁ ጌታዬ ማለት ነው ትርጉሙ። ፖፑላሪቲ አድርጋችሁ ወይም ደግሞ የአምፕሊቲዩድ አድርጋችሁ ተጠቀሙ ደግሞ አዶናይ ማለት ራሱ ጌታዬ ማለት ነው። ስለዚህ ኢሳይያስ 48:16 ላይ ያለው አካል ጌታዬ ያህዌ ልኮኛል እያለ ነው ያለው። እውነት የሥላሴ አካላት መካከል አንደኛው አካል ለአንደኛው አካል ጌታው ነው እንደ ትምህርታችሁ ከሆነ አይደለም። ራሱ ኢሳይያስ ምዕራፍ 48 ቁጥር 16 ላይ የሚናገረው ነገር አንድና አንድ ነው። ምን ብሎ ይናገራል? ቫአታ አዶናይ ያህዌ፣ አዶናይ ያህዌ ሐሸም የሚባለው ማለት ነው። አይሁዳኖች ነቢቶች ሻራሃኒ ላከኝ ልኮኛል። ማ አዶናይ ያህዌ ጌታዬ ያህዌ። ኢሳይያስ ምዕራፍ 50 ላይም ይደግመዋል። ትንቢተ ኢሳይያስ ምዕራፍ 50 ቁጥር 3 እና 4 ላይ ይዩት። ሰማይን ጥቁረት አለብሳችኋለሁ፣ መጋረጃቸውን ማቅ አደርጋለሁ፣ የደከሙትን በቃል እንዴት እንደምታውቅ ዘንድ አዶናይ ያህዌ የተማሩትን ምላስ ሰጥቶኛል አለ። አዶናይ ጌታዬ። ስለዚህ ጌታዬ እያለ ያለው አካል ማን ነው? ኢሳይያስ ነው እየተናገራለ። ጌታዬ እያለ ልኮኛል እያለ ያለው ኢሳይያስ ነው። ስለዚህ ኢሳይያስ ምዕራፍ 48 ቁጥር 16 ላይ ኮንቴክስቹዋል በሆነ አፕሮች፣ ቴክስቹዋል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ሊንጉስቲካል በሆነ አፕሮች፣ ሎጂካል በሆነ አፕሮች ስለ ሥላሴ አያሳይም ባጭሩ ማለት ነው። እና ይህን ይመስላል እንግዲህ ኢሳይያስ 48:16 ላይ ለሥላሴ ትምህርት ድምዳሜ አደረሰን ብለው የሥላሴ አማንያን ወይም ትሪኒታሪያን ከሚወዷቸው ተወዳጆች ጥቅሶች መካከል አንደኛው ነው። ይህ ጥቅስ ላይ ሲፈታ ያለ አግባብ ተፈቷል።
ሊንግዊስቲካል ፕሮብሌም አለበት፣ ግራማቲካሊ ፕሮብሌም አለበት፣ ኮንቴክስቹዋል ፕሮብሌም አለበት፣ ቴክስቹዋል አፕሮቹ ትክክል አይደለም የሚል ሰው ካለ እርማት እንቀበላለን ማለት ነው። ጨርሻለሁ አብዱዬ። ጀዛከላሁ ኸይር ኡስታዝ። ሰፋ ያለ ዳሰሳ ነው ኢሳይያስ 48:16 ላይ እንግዲህ ሰፋ ተደርጎ ተዳስሷል እና ጀዛከላሁ ኸይር። እና እዚህ ላይ እንግዲህ አብዱ ይቅርታ፣ አንድ የረሳሁት ነገር አለ። የአንድ ስኮላር መጽሐፍ ይዤ ነበረ። ፕሮቴስታንቶች ምናልባት ሪፈረንስ እንዲሆናቸው ወይም ግሩደም የሚባል መጽሐፍ አለ። አይ ቲንክ ወደ አማርኛም ተተርጉሟል። ቮሊዩም 1 ላይ ስትመለከተው ገጽ 247 ላይ ስለ ኢሳይያስ 48:16 ላይ እንዲህ ብሎ ያብራራል። ትንቢተ ኢሳይያስ ምዕራፍ 48:16 ላይ ተናጋሪው የአምላክ አገልጋይ መሆኑ ግልጽ ነው። እንዲህም ይላል፣ አሁንም ጌታ አምላክ እኔንና መንፈሱን ልኮናል ብሎ የግሪክ ማስታወሻ ላይ እንትን ይላል ያብራራል። ሪቫይዝድ ስታንዳርድ ቨርዥን የኢሳይያስ 48:16 ትርጉም የዕብራይስጥን ቃላት እንዲሁም በዕብራይስጥ መንባባት ያለውን የቃል ቅድመ ተከተል ቃል በቃል በትክክል አቅርቧል። ምን ብሎ ነው ያቀረበው? የአሁንም ጌታ ያህዌ ልኮኛል እንዲሁም መንፈሱ ብሎን አስቀምጧል አለ። ከዛ በኋላ ምን ይላል? ሌሎች ትርጉሞች ላይ ማለት ነው። ሌሎቹ የኒው ኪንግ ጀምስ ቨርዥን ባይብል ላይ ያለውን ልኮኛል በማለት ለመተርጎም ለዕብራይስጥ አይፈቀድለትም አለ። ዕብራይስጡ አይፈቅድለትም አለ። ይህ ምንባብ በዚህ አይነት በመተርጎም ጌታ እኔንና መንፈሱን ልኮናል የሚለው ተጓዳኝ ሀሳብ የሚደበዝዝ አዝማሚያ ያለው አለ። ልክ አይደለም አለ። ልከውኛል የሚለው ነገር ልክ አይደለም አለ። ልኮኛል ወይም ደግሞ ልከውናል አይሆንም አለ። ሁለቱም አይሆንም አለ። ልኮኛል ወይም ደግሞ እኔንና መንፈሱን ልኮናል ነው የሚሆነው ብሎ ነው ያስቀመጠው። ማየት ትችላላችሁ መጽሐፉን። አይ ቲንክ መካነ ኢየሱስ ቤተ መጽሐፍት መደብር አለ፣ ራእይ መጽሐፍት መደብር አለ። ስልታዊ ስነ መለኮት ወይም ደግሞ ሲስተማቲክ ቴዎሎጂ የሚል አንድ ቆንጆ መጽሐፍ አላቸው። ወይኔን ግሩደም የሚባሉት ስኮላር ናቸው። ቮሊዩም 1 የእሳቸው መጽሐፍ ላይ ገጽ 247 ላይ ታገኙታላችሁ ማለት ነው። አጋጣሚ መጽሐፉ እጄ ላይ ስለነበረ አጋጣሚውን ሳልጨርስ ነው። ቀጥታ አፉ በለኝ አብድዬ። አይ ተጨማሪ ነገር በጣም አሪፍ ነገር ነው። ጀዛከላሁ ኸይር ኡስታዝ። ያው ብዙ ዳሳ እንትን ብለናል። የተለያዩ ሪፈረንሶች ተቀምጠዋል። ኢቨን የተለያዩ ከቸርች ፋዘሮች እና እንዲሁም ከሪፎርመሮች ኢቨን ከእነሱ ተዳስሷል። ብዙ ፖይንቶች ተነስተው ጆን ካልቪን ሁላ ተጠቅሰዋል እና እነዛ ላይ በጣም ሰፋ ያለ ነጥብ አግኝታቸዋል ብለን እናስባለን። እና ግን ከዚህ ጋር በተያያዘ ምናልባት በተነሳው ፖይንት ላይ ሙስሊሞች መጀመሪያ ጥያቄ ካላቸው አሁን የተዳሰው ላይ ግራ የገባቸው ፖይንት ካለ የሆነ ያልገባቸው ፖይንት ካለ አንድ ቁጥር እየጻፋችሁ ጥያቄ ለመጠየቅ መግባት ይችላል። አሁን የተዳሰው ኢሳይያስ 48:16 ላይ እዚህ ላይ ከተቀመጠው ላይ ያልገባኝ ነገር አለ የሚል ሰው ካለ መግባት ይችላል። ሙስሊሞች ብቻ መጀመሪያ፣ ክርስቲያኖች ደግሞ ተዘጋጁ። እስካሁን በተወራው ፖይንት ላይ ይሄ ያነሳችሁት ስህተት ነው የሚል ሰው ካለ ገብቶ መሞገት ይችላል። ግን አሁን ሙስሊሞች እስቲ ካላቸው አንድ ቁጥር ጻፉ። የአሁኑ ላይ ያልገባው ሰው ካለ ጥያቄ እናስተናግድበት ሰዓት ነው። እሺ አብዱ፣ ምናልባት ግን አንድ ነገር ልናገርና ወደ ሌላ ሰዎች እናስገባለን። ያው ምናልባት ኡስታዝ ምንም አይነት ጥያቄ ቢመጣ ዝም ብሎ ስለሆነ የሚያስተናግደን አብዱል ከሪም ያው እንትኑን ይሄ ከርዕስ ውጭ ያሉ እንትኖች ካሉ ያን ነገር እንትን አድርግበት ጥያቄዎቹ ላይ ማለት ነው። ምናልባት ኢንሻአላህ እስቲ አንድ ቁጥር ጻፉ ጋይስ። መጀመሪያ አንድ ቁጥር ጻፉና ከዛ አስገባችሁ። ኧረ አቡበከር ወጣ። እሺ ናገባ አቡበከር ተመለስ። እሺ አንድ ቁጥር ጻፉ። መግባት የሚፈልግ ሰው አንድ ቁጥር ይጻፍ። እሺ ሻሚር ሚር አካውንት ገብተዋል። ሻሚር እሺ ራሱን አስገባ። አልሐምዱሊላህ
የሚል አካውንት እሺ ኦኬ እሺ አደም ሰላም አለይኩም ወራህመቱላህ። ሁላችሁንም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው? ሰላም አለይኩም ወራህመቱላህ። ጥያቄ አዎ ትሰማለህ። እንትን ኡስታዝ ጉራማይሌያዊ አነጋገርን አንስታ ነበርና እንደዚህ አይነት አነጋገር ቀደምት መጽሐፎች ላይ ነው ወይስ ቁርአንም ላይ አለ? ለምሳሌ አምላክ እንደዚህ መናገሩ ለሰዎች ምን አይነት አንደርስታንዲንግ ይሰጣቸዋል? አንደኛው ይሄ ነው። ሁለተኛው ደግሞ ይሄ ጌታዬ ያህዌና መንፈሱ ልከውኛል የሚለውን ለስላሴ የሚጠቀሙ ምሁራን ምንን መሰረት አድርገው ነው? ሊንግዊስቲካልም አሁን ባነሳቸው አፕሮቾች ሁሉ ስላሴ የማያሳይ ከሆነ ምንም መሰረት አድርገው ነው ለስላሴ ድምዳሜ ያደረሳቸው የሚለው ነው። ኦኬ ጥሩ። ያው እንትኖችን ናሙናዎችን አቅርበን ነበረ። አይተው ከሆነ አላውቅም። ጥሩ ጥያቄ ነው የጠየቀው። የተለያየ ኢሳያስ 5:1 ከ1 እስከ 3 ትንቢተ ኢሳያስ ምዕራፍ 5 ከ1 እስከ 3 ላይ መዝሙረ ዳዊት ምዕራፍ 46 ቁጥር 10 እና 11 ላይ እንዲሁም ዘዳግም 26:10 ላይ መዝሙረ ዳዊት ምዕራፍ 91 ቁጥር 9 ላይ ኢሳያስ ምዕራፍ 50 ቁጥር 4 ላይ የመሳሰሉትን አጠቃላይ ይሄ ጉራማይሌ የሚባል ንግግር ወይም ደግሞ ኤክሌክቲካል ስፒች የሚባለው በሄርሜኔቲክስ ራሱን የቻለ ነገር አለ። በቁርአን እንደዚህ አይነት አነጋገሮች አሉ ካልከኝ ምናልባት ሙስተጢር የሚባል ነገር አለ። ሙስተጢር ማለት ልክ የግስ መደቦች ተደብቀው የሚመጡበት ሰዓት። አሁን ለምሳሌ ከተበ የሚለው የአረብኛው ቃል ጻፈ ነው። በእንግሊዝኛ ግን ከተበ የሚለው ቃል ሂሮት ነው። ሂ የሚለው የታለ ስትል በአረብኛ ሁወን ሁወ የሚለው ቃል በሙስተጢር ሆኖ ነው የመጣው። እንደዚህ አይነት ነገሮች ቁርአን ላይ አሉ። አሁን ለምሳሌ ሱረት ሁድ ምዕራፍ 11 ቁጥር 2 ላይ እንዲህም በላቸው የሚለው በቅንፍ ነው ያለው። አላህን እንጂ ሌላ አታምልኩ፣ እኔ ለእናንተ ከእርሱ የተላኩኝ አስፈራሪና አብሳሪ ነኝ፣ አስጠንቃቂና አብሳሪ ነኝ የሚል ነገር አለ። መጀመሪያ ግን እየተናገረ ያለው አላህ ነው እየተናገረ ያለው። አሊፍ ላም ሚም አንቀጾቹ በጥንቃቄ የተላኩ አዋቂ ከሆነ ዘንድ የተወረደ ነው ምናምን ብሎ የረሱል ሰለላሁ ዐለይሂ ወሰለም ሂዱ በል የሚለው ቁል የሚለው በውስጠ ታዋቂነት ኖሮ እንደዚህ የሚመጣበት ነገር ነው ቁርአን ላይ ያለው እንጂ ኤክሌክቲካል ወይም ደግሞ የሆነ ስሪ ስትሮታይፕ የሚባል 3 አይነት የአነጋገር እንትኖች አሉ። ባይብል ላይ የሚባሉ አሉ። የአምላክ ንግግር አለ፣ የነቢይ ንግግር አለ፣ የታሪክ ጸሐፊዎች ንግግር አለ የሚል ነገር ቁርአን ላይ የለም። ቁርአን ሙሉ ለሙሉ ያለ ንግግር ነው ያለው። ረሱል ሰለላሁ ዐለይሂ ወሰለምን እኔ ሰው ነኝ፣ እኔ አስጠንቃቂ ነኝ በል ነው የሚላቸው አለ። ቁል አንዳንዴ ደግሞ በውስጠ ታዋቂነት ቁል የሚለው ወይም ቁሉ የሚለው ነገር አለ። በዚህ መልኩ ነው የተቀመጠው። ሌላው እንዳልኩ ነው የትንቢተ ኢሳያስ ምዕራፍ 48:16 ላይ ያለውን መንፈስ ቅዱስ ስለተገለጸ አብ ስለተገለጸ ከዛም ባሻገር ደግሞ እዛ ጋር ተልኮ የተላከ ነገር ስላለ ሶስተኛውን አካል ወደ ወልድ አስጠጉት ማለት ነው። ከላይ ኮንቴክስቱ የሚያወራው ደግሞ ተናጋሪ የሚመስለው አንዱ አምላክ እየተናገረ ስለሆነ አንዱ አምላክ ሁለት አካላቶቹ ላኩት ወደሚለው ትምህርት ድምዳሜ ላይ ደርሰዋል ማለት ነው። እና ይህንን ታሳቢና ዋቢ ባደረገ መልኩ ለትሪኒቲ ትምህርት ድምዳሜ ላይ ያደርሰናል ብሎ የጀመሩት እና አውግስጢኖስ ናቸው፣ ጄሮም ናቸው ያስቀመጡት። ከዛ በፊት የነበሩት አፖስቶሊክ ፋዘርስ ወይም ሐዋርያንን አበው የሚባሉት በዚህ ዙሪያ ላይ ምን እንዳሉ በጣም ፈልጌያለሁ፣ አላገኘውም ምንም ነገር። በተረፈ ሐዋርያትም ነቢያትም ኢሳያስ 48:16ን ለትሪኒቲ ጥቅስ ብለው ማስረጃም መረጃም አድርገው አልተጠቀሙም። ይህን ይመስላል። ኸይር መርሐባ። ሌላ ጥያቄ ያለው ሰው አንድ ቁጥር ይጻፍና ማሽ ከስተ ላካችሁ ካላችሁ አቡ ዛኪር ገብተዋል።
ይሰማል? አቡ ዛኪር እሺ። ቢንት መሐመድ እሺ። እሺ ሌላ ሰው ካለ ጥያቄ ያላችሁ ሰዎች እንትን በሉ። የክርስቲያኖች ደግሞ ተዘጋጁ። የእናንተ ሰዓት ደግሞ አይ ያነሳችሁ ኢሳይያስ 48 16 ላይ ያለው ሳሳችኋል የሚል ሰው ደግሞ ገብቶ መሞገት ይችላል። መጀመሪያ በተነሳው ትምህርት ላይ ያልገባችሁ ካላችሁ ወይም ደግሞ ትምህርቱን እየጻፋችሁ ዋሪቨር እየተረዳችሁ ይሄ ነገር ግር ብሎኛል የሚል ሰው ገብቶ ጥያቄ መጠየቅ ይችላል። ዜድኤን ሄሎ እሺ ኔትወርኩም እያለው ነው እየተሽከረከረ ነበረ። ኦኬ እኔ ጋር የገባ ነው መሰለኝ። አብሽር መግባት ከፈለገ ድጋሚ ማለት ይችላል። እሺ መሐመድ ነው። መሐመድ ይሰማል? እሺ አንድ ቁጥር ከጻፋችሁት መካከል በጣም ሰው ንግስት የሚሆን ግን ኦኬ እሺ ጥያቄ ካላችሁ በጣም ሰው ንግስት የሚሆን እሺ ቀጥል መሐመድ። አይ ተማሪ ዜድ ይሰማል? አጨረሰን ፕሮሰሱን። ዜድ የሚለው ኦኬ የተሽከረከረ ነው። ጠብቀው ሌላ ሰው እስከዛ አስገቡ። እሱ እስከሚስተካከልለት ድረስ አንድ ቦታ ለጥረፍ። ዲናር ሚል ዲናር ይሰማል? ዲናር ይሰማኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነው የነበረኝ። ሁሉ ጊዜ ጥያቄ ሆኖብኝ ነገር ነው እንትን ያለኝ። በቅድም የሆነ ኢብራሂም ቤትም ኢብራሂም እንደዚህ ሲያወራ ነበር። ሲገባ ገስት ለመግባት ሲለም እንትን አላለኝም፣ አልተቀበለኝም። ዲናር አሁን እያነሳ ነው ርዕስ ላይ ነው ወይ መጨረሻ አካባቢ ላይ ወይ ይሄኛውን ፕሮግራማችን ከጨረሰን በኋላ ገብተህ ልትጠይቅ ትችላለህ። አሁን ግን ያነሳ ነው ፕሮግራማችን ወይም መርሃ ግብሩ ምንድን ነው? በስላሴ ጉዳይ ላይ የተነሳ አለ። እዛ ጉዳይ ላይ ስፔሲፊካሊ ደግሞ ኢሳይያስ 48 16 ምናልባት ከዚህ ወጣ ካልክ ከዳሰስ ናቸው ፖይንቶች መካከል ምናልባት ካለ እዛ ላይ ሀሳብ ካለ ምናልባት ጥያቄ ካለ እኔ እንትናው ራሱ አልሰማሁትም። ግን ይህን ደግሞ ስለ ነቢያችን በባይብል ላይ ያለውን አንድ ማቴዎስ 23 ላይ ቁጥር 39 ላይ ያለው አህመድ ላይ አህመድ ዲን አድርገው። አዎ ከዚህ አሁን እኛ እያወራን ያለው ስለ ስላሴ ስለነበረ እዚህኛው ቶፒክ ጋር የተያያዘ ነጥብ እያነሳን ያለ እና ብዙ ሰዎች ከተነሱ ወደዛ ይወስደናል እና እዚህ ላይ ጥያቄ ካለ ካልሆነ ደግሞ ከዚህ ውጭ ከሆነ ምናልባትም ከዚህ መርሃ ግብር በኋላ ገስት ልከት ገባና ከዛ እንትን ሊዳሰስ ይችላል። ሜቢ ማለት እኔ ታች እቀመጣለሁ። በቃ ሀሳብን እንትን ብዬ ታች እቀመጣለሁ። በኋላ እንትን ትሉ ትችላላችሁ። በቃ የትኛውም ሰዓት ላይ ወይም የትኛውም ላይቭ ላይ ይችላል። አሁን ግን ፕሮግራማችን ላይ ብቻ ፎከስ እናደርጋለን። ጀዛከላህ ኸይር። እሺ ኦኬ እውነትን ፈልጉ የሚል አካውንት የተሽከረከረ ነው። ኦኬ ከሳምንት በፊት ነው እንግዲህ የተናገርነው። አርዕስት ያዙ፣ አርዕስት እንይዛለን።
በዛ በአርዕስቱ መሰረት ነጥባችሁን ይዛችሁ አጥኑና ኑ ተብላችኋል፣ ሙስሊሞችም ክርስቲያኖች። እና አንድ አርዕስት ላይ ማውራት ጥሩ ነገር ነው። ቱ ዘ ፖይንት ማውራት ጥሩ ነው። ፎካል ፖይንት ላይ አተኩሮ መሞገት ጥሩ ነው። ያን እንድትለምዱ ነው። ለክርስቲያኖችም ለሙስሊሙም ይጠቅማል ይሄ ነገር ማለት ነው። አንድ ፖይንት ላይ ብቻ አንስቶ በደንብ አድምቶ ማየት ጥሩ ነገር ነው እና ከዛ አንጻር ነው። ኢንሻአላህ በሌላ መልኩ አትዩት። ጥያቄ ሊኖራችሁ ይችላል፣ ብዙ ጥያቄ። ግን ጥያቄዎችን እንጨርስና ጊዜ ካለን ካለከመን እንቀጥላለን። አሁን ግን ለጊዜው ግን ኢሳይያስ 48:16 ላይ ፎከስ አድርጋችሁ ኮንሰንትሬት አድርጋችሁ በደንብ ጥርስና ምላሱን እየነቀሳችሁና እያደማችሁ በደንብ አድርጋችሁ እንድትመለከቱት ነው የምንፈልገው። ሐማድ ስማርት ይሰማል? ሎዲያር ሐማድ ስማርት አይ ኔትወርክ እያስቸገረ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል ኡስታዝ? የአሁኑ ጥያቄ አልገባኝም፣ ልታብራራልኝ ነበረ። ማን ጠይቆ ነው ጥያቄውን ማብራራ? ልጁ ጌታና የሆነ ልከውኛል የሚለው ማለት ነው። ጥቅሱን አጥቼው ነው፣ ይቅርታ። ድምፁ ሳስተምር አልነበርሽ? ሙሉን ሳስተምር አረ ሰምቻለሁ፣ ቀድቻለሁ፣ ግን እሱ ጋር ስላልገባኝ ነው። ካልገባሽ ምን እንዳልገባሽ እኮ እኔም አልገባኝም። ለዛ ነው እኮ ልከውኛል ሲል እዚህ ጋር ሁለት ናቸውና መንፈሱና ጌታ ሲል ነጣጥሎታል። ይሄን ያልገባኝ ልኮኛል ወይስ ልከውኛል የሚል አርዕስት ይዘን የዕብራይስጡ ሻላሃኒ ነው የሚለው፣ ሻላሁኒ አይደለም የሚለው። ሻላሃኒ ማለት ልኮኛል ማለት ነው ስንል አልሰማሽንም? ይህንስ አልሰማሽም? አሱ አዎ እጁ ላይ ስለነበረ ትንሽ ወደ አዳምጪውና ሪሊ ማለት ቱ ዘ ፖይንት ያንቺን ፖይንት ካላገኘ ቀጣይ አዳምጪው። ከተቀዳማ የተቀዳ ስለሚኖር እዛ ላይ አዳምጪው። ድጋሚ እንትን ማለት እንዳይሆንብን፣ ልፋት እንዳይሆንብን አዳምጪውና ካልተመለሰ ቀጣይም ሳምንት ማቅረብ ይቻላል። በነገራችን ላይ አንድ ቶፒክ ተነስቶ ያ ቶፒክ ላይ አልጣመኝም ወይም ደግሞ ውስጤ እንትን አላለውም አልተዋጠልኝም የሚል ሰው ካለ ድጋሚ መድገም ይችላል። ያንን ፖይንት እዛ ፖይንት ላይ ብቻ በተማረው ኦዲዮን ሳያዳምጥ ምንም ሳያዳምጥ ግን እንዲያው ሾላ በድፍኑ ይሄንን ነው ማለት ሱሪ በአንገት ማስገባት ነው። ያ ደግሞ አይሆንም፣ እግር ራስን ስለማያክ ማለት ነው። እና ከዛ አንጻር ይኸው ኢንሻአላህ አዳምጪውና ከእንደገና ሙሉ እዛ ላይ ስላለ እንደዛ ነው። የጥያቄው መልስ እክል ካጋጠመሽ ዳጎስ ያለ መልስ ሰጥቻለሁ ማለት ነው ኢንሻአላህ። እሺ ኡስታዝ። ሰላም አለይኩም ወራህመቱላህ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያኔ ጥያቄ ያልገባኝ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ የሚናገረው ማን ነው? ልከውኛል ያለው ኦኬ። ሳስተምር አልነበርሽም? እስካሁን ሳስተምር ሰምቻለሁ፣ ግን ይሄ ጆሮዬ ላይ አልገባም። ልከውኛል ያለው ማን እንደሆነ ተናጋሪ ድጋሚ ኢሳይያስ ነው ተናጋሪው። ልኮኛል ነው ልከውኛል ሳይሆን ልኮኛል። አንደኛ። ሁለተኛ ደግሞ ኢሳይያስ ራሱ ነው የተናገረው ብለን የተለያየ ታርገም ዮናታን አደረግን፣ ጆን ካልቪንን ጠቀስን። ከቸርች ፋዘርስ መካከል ኤፍሬም የሶሪያው ኤፍሬም በ373 ላይ ውዳሴ ማርያም ነው የደረሰው ማለት ነው። ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16ን ባብራራበት እንትን የሚናገረው ስለ ነቢዩ ነው ብሎ ነው ያስቀመጠው። በተመሳሳይም ሌሎቹም እንደዛ ማለት ነው። ማነው የኢየሩሳሌም ማነው ቄርሎስ ዘእስክንድርያ ደግሞ ቄሮስ የሚባለው ነው ብሎ ይላል። ስለ ኢየሱስ ነው ልከውኛል የሚለው ብሎ ያሉት ግን ማነው አውጉስጢኖስ እና ጄሮም ናቸው፣ ሁለቱ ናቸው። በተረፈ ሌሎቹ ክላሲካል የነበሩ እነ ዮስጦስ ሰማዕቱ፣ ጀስቲን ማርቲርስ የመሳሰሉት እነ ሌሎቹ እነ አግናጢዮስ እነ ምንድን ነው የሮሙ ክሌመንት ወይም ደግሞ ቀለሜንጦስ የሚባለው
እነ ቱርቱሊያ እነ ምናምን ነገር የእስክንድሪያው ክሌመንት ምናምን የሚመሳሰሉት ምን እንዳሉት መረጃ እስካሁን ድረስ አላገኘውም። የሆነ ነገር ሊሉ ይችላሉ። እኔ በጥናቴ ግን አላገኘውም እንደዚህ አይነት ነገር። በተረፈ ኢየሱስ ከመወለዱ በፊት የነበሩ አይሁዳያኖች ያንን ጥቅስ የተረዱት ልኮኛል የሚለው ኢሳያስ ነው ብሎ ነው ያስቀመጡት። ይሄን ይመስላል። ኦኬ መርሃባ። እዚህ ጋር እሺ፣ መንፈስ ውስጥ የተባለው መንፈስ የትኛው መንፈስ ነው እኮ? ልኮኛል ምንድን ነው? አዶናይ ያህዌ ጌታዬ ያህዌ ልኮኛል እንዲሁ መንፈሱንም ብለው ያስቀምጡ አሉ። እና ደግሞ ያህዌ ጌታዬ ያህዌ ልኮኛል፣ ጌታዬ ያህዌ እኔንና መንፈሱን ልኮናል ብለው ያስቀምጡ አሉ። ልከውኛል ግን አይሆንም ነው። ልከውኛል መንፈስ ቅዱስ ላኪ መሆን እዛ ጋር ላኪ ተደርጎ አልተቀመጠም ነው። ሻላሃኒ ነው የሚለው ላከኝ። ልኮኛል ነው የሚለው ሻላሁኒ አይልም። ልከውኛል አይልም። ፖይንታችን የነበረው ያ ደግሞ ሊንግዊስቲካል በሆነ አፕሮች፣ ግራማቲካል በሆነ አፕሮች፣ ኮንቴክስቹዋል በሆነ አፕሮች እና ቴክስቹዋል በሆነ አፕሮች ጠቅሰን በመረጃና በማስረጃ ስንሞግት ነበር። ጥቅሶችን እየጠቀስን ነበር። እንደዚህ አይነት ናምናዎች 26 አሉ ብለን ከ26 ውስጥ 4ቱን ጠቅስሼ ነበረ። ስለዚህ ምንድነው ኦዲዮን ምንድነው ትምህርቱን አላዳመጣችሁትም ከመጀመሪያውኑ፣ ወይ አልነበራችሁ ወይ ደግሞ ስራ እየሰራችሁ ነበር ስታዳምጡ የነበረው እንጂ አይ ቲንክ ህዝቡ ራሱ አዳምጧል፣ በደንብ አዳምጧል። አዳምጡትና ከእንደገና ኦዲዮን ከዛ ድጋሚ ነው። እሺ መርሃባ ጀዛከላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ኡስታዝ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ድምፅን ከፍ አድርገው። አቡል ቡኻሪ ነኝ። ችግር የለም። አንድ ጥያቄ አጠር ያለ ጥያቄ አሁን ከትሪኒቲ ጋር የተያዘ ስለሆነ እንደሚታወቀው ያው ሁሉም የክርስቲያኒቲ ክፍል ባይሆንም በትሪኒቲ የሚያምኑት ብዙዎቹ በስላሴ ያምናሉና የእምነት መሰረታቸውም ሶስት አንድም ሶስትም ሶስትም አንድም የሚል ነው እና ከኢሳ አለይሂ ሰላም መላክ በፊት ወይም እነሱ ኢየሱስ ከሚሉት በፊት በእንደዚህ አይነት መልኩ እምነትን የገነባ አለ። ለምሳሌ አሁን ላይ ብዙ ጊዜ ሲያወሩም ሲያስተምሩም እንደምንሰማው ሲባርኩ ምንም ሲሉም በስመ አብ በወልድ በመንፈስ ቅዱስ ነው የሚሉት። ይህንን አይነት አስተምሮ የሰጠ አለ። ብዙ ጊዜ አሁን ስለ እስልምና ሲያነሱ እስልምና ከነቢዩ ሰለላሁ ዐለይሂ ወሰለም በኋላ እንደመጣ አድርገው ለማሳየት ይሞክሩና ከዛ በኋላ ትሪኒቲ የሚለውን ኮንሰፕት እንደነበረ ያደርጋሉ። እና ስላሴ አሁን ስለ ወልድ ያስተማራል። አሁን ለምሳሌ ስለ ወልድ ያስተማረ ስለ መንፈስ ቅዱስ ሶስቱን ትሪኒቲን አስተምሮ ያለፈ ነብይ ያለ መጥቀስ ይችላሉ። ይሄንን የሚል ነገር ነው። ባይብል ስለ አብ ስለ ወልድና ስለ መንፈስ ቅዱስ ይናገራል፣ ባይብል ላይ ማለት ነው ስትመለከተው። ነገር ግን አብ ወልድ መንፈስ ቅዱስ የአንዱ አምላክ ሶስት አካላት ናቸው፣ ወይም ደግሞ አንዱ አምላክ ሶስት አካላት አለው፣ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም ባይብል ላይ። ትሪኒቲ ማለት ስላሴ ነው። ቃሉ ባይብል ላይ የለም አለ ብለን አንሞግትም። ለምን? ስትሮማን ፋላሲ ነው፣ ቁልምማዊ ጸጽ ነው የሚሆነው። ቃሉ ባይብል ላይ አለ የለ ብለውም እነሱም አይከራከሩ፣ እንደሌለም ያውቁታል። ግን ሀሳቡ አለ ነው። ቃሉ የወከለው ሀሳብ ባይብል ላይ አለ ነው የሚሉት። ምንድን ነው ሀሳቡ ሲባል አንድ አምላክ ሶስት አካላት አሉት። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለ በሶስት አካላት ተገለጠ ብለው ያምናሉ። ማኒፌስት ያደረገው በሶስት አካላት ነው። እንደዛ የሚል ነገር የለም። አንድ አምላክ ሶስት አካል አለው የሚል የለም። ወይም ደግሞ አንድ አምላክ በሶስት አካል ተገለጠ ወይም ደግሞ ሶስቱ አካላት አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የለም። ብሉይ ኪዳን ላይ መሲህ ከመምጣቱ በፊት መሲህ የሚል ቃል አለ። መሲህ ወደፊት እንደሚመጣ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ። ያኔ ግን በመሲህነት ደረጃ አልነበረም። ለምን? መሲህ የሆነው የተቀባው ሐዋርያት ሥራ 10:38 ላይ የናዝሬቱ ኢየሱስ የተቀባው ሲጠመቅ ነው። በመንፈስ ቅዱስና በኃይል ቀባው የሚለው ልጅ የሚል ቃል ብሉይ ኪዳን ላይ ስለ ወልድ በፕሮፌሲ ደረጃ ሊሆን ይችላል። መዝሙረ ዳዊት መጽሐፈ ምሳሌ ምዕራፍ 30 ቁጥር 4 ላይ ይህን ታውቅ ዘንድ ስሙ ማን ነው ይላል። ዮዴሄ ባብሄ፣ የልጁ ስም ማን ነው? ኢየሱስ። ትንቢት ነው። ያኔ ልጅ ነበረ ማለት አይደለም። ልክ መሲሁ ሆኖ እንዳልነበረ ሁሉ ልጅም ልጅ ሆኖ አልነበረም። ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልሻል፣ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል። ከአንቺ የሚሆነው ጌኖማይ፣ ግሪከኛው ጌኖማይ ማለት የሚሆን፣ ከአንቺ የሚሆን ድንግል ማርያም ማህፀን ፕሮሰስ አድርጎ ኬሚካል ሪያክሽን እና ሜካኒካል ፈንክሽን ያደረገው ያ ምን ይባላል? የአምላክ ልጅ ይባላል። ምን ማለት ነው የአምላክ ልጅ ሲባል? የአምላክ ልጅም ሲባል ኦንቶሎጂካል አይደለም፣ አናሎጂካል ነው የተቀመጠው ነገር። እንዴት ብለን ስንል ሁለተኛ ሳሙኤል
ምዕራፍ 7 ቁጥር 12 እና 14 ላይ አንተ በአንቀላፋ ጊዜ ከጉልበት የሚወጣ ከሆድህ የሚወጣ ፍሬ ዘርን አስነሳለሁ አለ። ዘር ምንድን ነው? ኦንቶሎጂካል አምላክ ነው እንዴ? አይደለም። ዮሐንስ ወንጌል 4:24 ላይ እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው። መለኮት ነው። ያ መለኮት የማይዳይስ የማይጨበጥ ረቂቅና ምጡቅ የሆነው እዚህ ጋር ያለውን ነገር ምን አለው? እኔ አባት ሆነዋለሁ እርሱም ልጅ ሆነኛል። ለማ ለዘሩ ዘሩ ምንድን ነው? ጄኔቲካል ነው። የማዕፀኗ የድንግል ማርያም ማዕፀኗ ፍሬ ነው። ስለዚህ ከዛ አንጻር ነው ያንን አናሎጂካል ተርሞ ነው የጠቀመው። የሉቃስ ወንጌል ምዕራፍ 3 ቁጥር 38 ላይ አዳም የአምላክ ልጅ ነው ተብሏል። ምን ማለት ነው የአምላክ ልጅ ሲባል? ያለ እናት ያለ አባት የፈጠረው ነው ማለት ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የእግዚአብሔር ልጆች ተብለዋል። ምን ማለት ነው የእግዚአብሔር ልጆች ሲባል? ኦንቶሎጂካል አይደለም፣ አናሎጂካል ነው። ያለ እናት ያለ አባት የፈጠራቸው ማለት ነው። ስለ ኢየሱስ ምን ለማለት ይቻላል ስንል ገላትያ ምዕራፍ 4 ቁጥር 4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሴት የሆነውን ልጁን ላከ ነው የሚለው። የአንድ አምላክ ያንን መሳያን ላከው። ስለዚህ አናሎጂካል ተርም ሆኖ ነው ልጅ የሚለው የመጣው ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አምላክ አንድያ ልጁን እስከ ድረስ ዓለም እንዲወዳልና ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ አላከውምና በልጁ የሚያምን አይፈረድበትም። በማያምን ግን በአንዱ በልዑል አምላክ ልጅ ስላላመነ ተፈርዶበታል። ብርሃን ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነውና ከብርሃን ይልቅ ጨለማ ስለወደዱ ፍርዱ ይሄ ነው ብሎ ነው ያስቀመጠ። ስለዚህ ልጅ የሚለው ነገር ኦንቶሎጂካል ተርም ሳይሆን አናሎጂካል ተርም ነው፣ ፈንክሽናል ተርም ነው። ከዛ አንጻር ነው ኡስታዝ። ሹክራን ኡስታዝ፣ ሹክራን፣ አመሰግናለሁ። ጀዛከላሁ ኸይር። ወያክላ ሰላም አለይኩም ሙቤን እናስተናግደው። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። የኔ ጥያቄ ከርሱ እንዳልወጣ ስላሴ መቼ ነው የጀመረው ወይም ደግሞ በምንድን ነው የጀመረው? ለምንስ ነው የጀመሩት የሚል ነው። አጠር አድርገህ ትንሽ አስረዳኝ። ኧረ ቆይ አይደለም፣ ቆይ እንደዛ ሳይሆን አሁን እያወራን ያለነው እንትን ነው ይሄ ስለ ስላሴ ይደግፋሉ ተብሎ የተነሱ ነጥቦችን አንድ ባንድ እያነሳን ነውና ዛሬ ላይ ኢሳይያስ 48:16 ነው። አትሊስት ምናልባት ከዚህ ባለፉት ሳምንታት ያነሳናቸውን እነዛ ላይ ምናልባት ቢሆን ተንሸራቱ እንኳን ቢሆን ወደዛ እንጂ ከዚህኛው ከቶፒክ ውጭ እንዳይሆን እና እኔ እንዴት በኋላ ላይ ይጠይቃል ኢንሻአላህ። ኢሳይያስ 48:16 ስንጨርስ በደንብ የተብላላ የፋፋና የዳበረ ሙግት እንዲኖረን ነው። እሺ፣ በዛ ተረዳን። ስንጨርስ በኋላ ላይ መጠየቅ ትችላለህ ማለት ነው። እኔ እንኳን አንጀት አይችልም ታውቃለህ። ደግነቴ ደግሞ መሬት ላይ ስለማይነጥፍ ያው አልጨክንብህም ነበረ። ነገር ግን የቤቱ ህግና አይ ቲንክ የፕሮግራሙ ህግ ስለሆነ ከዛ አንጻር በዛ መልክና ልክ ተረዳን። እሺ፣ ችግር የለውም። እሱማ ገብቶኛል። በቃ ጀዛኩሙላህ ኸይር። እሺ ኡስታዝ፣ ወደ ክርስቲያኖች እንዞር እንዴ? አስገባቸው፣ እነሱን አስገባቸውና ኢሳይያስ 48:16 ላይ ይሞግቱን፣ አዳዲስ ነገር እንማር ከእነሱ። ስለዚህ ክርስቲያኖች ካላቸው አንድ ቁጥር ጻፉና ስማቸውን ለማየት እንዲረዳ አንድ ቁጥር ጻፉ። ክርስቲያኖች ብቻ የስላሴ አማንያን አንድ ቁጥር ጻፉ። የስላሴ አማንያን እስቲ ገስት ከላካችሁት መካከል እንፈልግ። ክርስቲያን ካለ ሙስሊሞች አንዳንድ አታሳዩ እባካችሁ። ሙስሊሞች አንዳንድ አታሳዩ። ዮናታን የስላሴ አማኝ ነህ? ዮናታን ይሰማል? ዮናታን እሺ፣ አንድ ቁጥር ጻፉ። የስላሴ አማንያን አንድ ቁጥር ጻፉ። እታች ካላችሁ አንድ ቁጥር ጻፉ፣ እናስገባችሁ። ኦኬ፣ እስቲ ከተላከ ምናልባት
የላካችሁ ካላችሁ እሺ። ሌዚ ሄሎ ይሰማል? ኤቢሊዝ ስምን መልአክ ያወጣዋል። እሺ ይሰማሃል? እሺ ስሙ ነው ሌዚ የሚለው አክቹሊ። እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች፣ ሙስሊሞች አትጻፉ ፕሊዝ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። አብዱ መልካም ሀሳብን አስገባው። ገስት አጣሁት እምቢ ያለኝ መሳብ። እሺ እሺ ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ምናልባት ከዚህ ቀደም ከዳሰስ ነው ከሆነ ምናልባት ከዚህ ቀደም ከዳሰስ ናቸው ከኢሳያስ 48 ከኢሳያስ መጽሐፍቶች በፊት ያለ ከላይ ካሉት ላይ ዳሰስ ናቸው አሉና እነዛም ላይ ከኋላም ማለት የምታነሱት ካለ እሺ እነሱም ላይ አንስታችሁ እንደዚህ ሰፋ እናድርገውና አይ እውነትም ስላሴ በጣም ከባድ ሆኖባቸዋል። እንግዲህ ይሄን ፕሮግራም በማስታወቂያ ነው እስካሁን ድረስ ምንገንት የምንለው። እኔ አንድም ክርስቲያን ቻሌንጅ የሚያደርግ ክርስቲያን የገባ የለም እስከዛሬ ድረስ እንደዚህ እስክንደርስ ድረስ ማለት ነው። በጣም ከባድ ነው። እሺ አንድ ቁጥር ጻፉ ክርስቲያኖች። አብዱልከሪም የሚገባ ሰው ካለ እኔ ታችሁኝ ያዳምጣለሁ። ልታስወጣኝ ትችላለህ። ሹክራን። ዱከም ገብቷል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አንዴ ጥሪያችንን ላስተዋውቅ ከይቅርታ ጋር ይቻላል። አብዱን አስፈቅጂ። አብዱ ትፈቅዳለህ? ጀመርሽ? ያው ይቀጥይ እንግዲህ ምንም ማድረግ አይቻልም። ግን እሺ ቀጥይ። መሀል ላይ ሆነ ነበር። ይቅርታ። እሺ ጥሪያችን ምን አልከኝ? በጥሪያችን የገባሽው አንቺ ነሽ ወይስ ሌላ ሰው የገባው? ላሸረፍ ነው። ኧረ ሸረፍ ከሆነ ችግር የለውም መቆየት ይችላል። የኔው ሰው ስለሆነ ማለት ስለ ጥሪያችን ማወራው ነገር አለ፣ እናገረው ነገር አለ እኔም። ስለዚህ ይቆይ። እሺ እስከዛ ፎሎ እንዳደርጉት ፎሎ በደንብ ነው የምናስተዋውቀው። በደንብ የምናወራውም ነገር ይኖረናል ኢንሻአላህ። ጥሪያችን ስለ ጥሪያችን ዝም የምንልበት አቅም የለንም። እሺ መርሐባ። እንደዛ ከሆነ እስከዛ ፎሎ እያደረጋችሁ 2000 ሰዎች እሺ። አረ ሚስጥረ ስላሴ አማንያን ተው። የስላሴ አማንያን እስቲ ካላችሁ አንድ ቁጥር ጻፉ። እሺ ሳሚ የሚል አካውንት ኦኬ ሳሚ ወይዴ ሰላም አላችሁ። እንዴት ነህ ፓስተር ቡከን? ሰላም ነው ፓስተራችን? ኧረ ተው በእናትህ ይተርቡኛል። ሰላም ነው አለ። ሰላም ነው ሁሉ ሰላም አለ ይመስገን። አለ ጥያቄ ያለ በትሪኒቲ ላይ ያዛሉ። 16 ትሪኒቲ ቆየ እኮ ከሞተ ከኔ ውስጥ ከሞተ ቆይቷል። እና የግል ጥያቄ ነው ያለኝ። በእናትህ ባለፈውም ሌላ ጊዜ ጠይቃለሁ ምናምን ብዬ ነው ያለው። ሰላም ብለኝ ወጣ። ኦኬ ስለዚህ ይለቀና አትቸክልብኝ እንዳትጠጣ በኋላ ላይ ሲያልቅ ጠይቀናል ኢንሻአላህ።
ሳሚ ገብተሃል? ይሰማል? ሳሚ ሰላም ለእናንተ ይሁን። እንዴት ናችሁ? ሁላችሁንም። ኡስታዝ ዋሂድ ኡመር ደህና ነህ? እንደምን ነህ? ሳሚዬ እንዴት ነህ? ሰላም ነው ወይ? እኔ ደህና ነኝ። ጠፋህ፣ በእናትህ ንፍቅ አልከኝ። ጠፋክ። ደህና ነህ? ምን ላድርግ ብለህ ነው? የሰው አይን እኮ አስቸገረኝና ከዛ ጠፋው ማለት ነው። እንኳን በአይነ ስጋ አገናኘን አላህ። እውነት ነው፣ ትክክል። እንግዲህ የሰው አይን ትፈራለህ እንዴ? እንዳትፈራ። ምን ላድርግ? እግዚአብሔር ካንተ ጋር ከሆነ ምንም ሊያመጣ አይችልም። ማንም እንትን ሊል አይችልም። አይዞህ በርታ። ያርግልኝ። ሰላም ነው? እንደ ምኞት ያርግልኝ። እሺ ሰላም ነኝ አለው። ኡስታዝ ከዚህ በፊትም ጥያቄ ጠይቄ አጥጋቢ መልስ አልሰጠህኝም። በመዝሙረ ዳዊት 47 ቁጥር 4 ላይ በመለከት ድምፅ አረገ ምናምን የሚለውን ነው የፈለከው? አዎ ትክክል። በቃ ፕሮግራሙ ይለቅና አንዴ የስላሴ ጉዳይ ይለቅና ክራይስቶሎጂ ነው የጠየቅከው፣ ነገረ ክርስቶስ ስለሆነ የጠየቅከው ከነገረ ክርስቶስ ጋር እያይዤ መልስልሃለሁ። አብሽር ብቻ ትዕግስቱ ኖሮ ፕሮግራሙ እስኪያልቅ ድረስ። ኧረ ኡስታዝ ችግር የለም እንዴ ማየሽ። እማዬ እኛ በዘራችን አንቺ ተብለን አናውቅም እኮ አንተ። እሺ ቀጥል አብልዬ። ስላሴ እንግዲህ እስካላቸው አንድ ቁጥር ጻፉ ጋይስ። የስላሴ አማንያን ኢሳያስ 48:16 እና ከዛ በፊት ያሉ ስላሴን ያሳይልናል የምትሉት ጥቅስ ካለ ማንሳት ትችላላችሁ። ነው ሰፋ አደረግን። ያ ከዳሰስናቸው ነጥቦች አንድ ቁጥር መጻፍ ትችላላችሁ። ከባድ ነው በጣም ወላሂ። እንዴ በየሳምንቱ ልመና ውስጥ እንግባ እንዴ? አንድም ክርስቲያን የለም የስላሴ አማን? ኧረ እባካችሁ ለቦታ ታስቡ። ሙሉ ህዝብ ይወርድና ትገባላችሁ። አንድ ቁጥር ጻፉ ብቻ። በቃ ኡስታዝ ተስፋ እንቁረጥ። ኦኬ በቃ እንደዛ ከሆነ ጀነራል ጥያቄ እናስተናግዳለን። ምክንያቱም ስላሴ አካባቢ ላይ ብዙም እዛው ድርሽ የሚል ሰው የለም። ሌሎችም እንትኖችን እንደፈለጉ የተወሰኑ ጥያቄዎችን እንቀበልና መርሃ ግብራችንን እናጠቃላለን ማለት ነው። በቅድሚያ ጉዳይ ዲያ ኢልያስ ወይም ሙሐመድ ሙስሊም ወንድማችን እንኳን ደህና መጣ። ያ ጀማ ጉዳይ ዲያን ተተዋወቁት፣ ፎሎ አድርጉት። አዲስ የሰለመ ወንድማችን ነው። በፊት የክርስትና ዕቅበተ እምነት ላይ ይሰራ የነበረ ልጅ ነው። በዚህ በቲክቶክ መንደር ውስጥ በጣም ስመጥርና ዝነኛ ነው። እስልምናን አታክ በማድረግ የረሱል ሰለላሁ ዐለይሂ ወሰለምን ስም በማበሻቀጥ የአላህን ስም በማነወር ይታወቃል ማለት ነው። እና ያላ ሂዳያ ሆኖ ያላ ንዕማ ሆኖ ያላ ፈድል ሆኖ ያላ ኢክራም ሆኖ በአምላካችን አላህ ቸርነትና ምህረት በእሱ ነፃ ፈቃድ ወደ ዲኑል ኢስላም መጥቷል ማለት ነው። ሰልሟል ማለት ነው። አላህ ጽናቱን እንዲወፍቀው ብርታቱን እንዲወፍቀው በኢልም በአቅል በሂክማ አላህ እንዲወፍቀው እንዲጨምርለት ዱዓ አድርጉለት ማለት ነው። አኽላሱን አላህ እንዲወፍቀው ስራዎቹ በአጠቃላይ እዚህ እንዳይቀርበት ብርታት እንዲኖረው በኢማን ጠንካራ እንዲሆን ኢማኑ ላይ እንዲበረታ ጽናቱ ላይ እንትን እንዲለው ሐማስ አላህ እንዲሰጠው እስቲቃማ አላህ እንዲሰጠው አላህን ተስፋ እንዲያደርግ ኢባዳው እንዲስተካከልለት የኢባዳዎቹን ሸርጥ አውቆ ዲኑል ኢስላምን አውቆ ለኢስላም ዘብና አበጋዝ የሚቆምበትን የኢስላም ደጀን የሚሆንበትን የኢስላም አርበኛ ሆኖ ላኢላሃ ኢለላህ የሚለውን ገመድ የሚያውለበልበትን ቅዋ አላህ እንዲሰጠው ዱዓ አድርጉለት ኢንሻአላህ።
ጉዳይ መናገር የምትፈልገው ነገር ካለ መድረኩ ክፍት ነው። እሺ አቢቢ። ኦኬ ሰላም አለይኩም ሁላችሁም ሙስሊም እህት ወንድሞች፣ ወይዶ ሰላም አለይኩም። ትምህርትን ከታች እየሰማው ነበረ ኢሳያስ 48:16ን የጠቀስከውን ክፍል እየተከታተልኩ ነበረ እና እንደውም ትርጓሜዎችን ሁሉ እየተመለከትኩ ነበረ። የአይሁድ ትርጓሜዎች ምን ይላሉ፣ የክርስትና ትርጓሜዎቹ ምን ይላሉ የሚለውን ሁላ እያየሁኝ በጣም እየገረመኝ ነበረ እና እንደውም አንተ ያመጣቸው ኮሜንተሪዎች አሉ። እንደገና ደግሞ እኔ በፊት የተማርኩትም አስተምሮቶች የኦርቶዶክስ ትርጓሜዎች ነበሩና እነሱን እያየው በጣም ገረመኝ። ክፍሉን ስመለከተው የሚገርም ያው ርዕስህ ላይ ላውራ ብዬ ነው። ወይድዬ ይቻላል አይደል? ኧረ አውራ ማለት ችግር የለውም። የተማርኩት ስለሆነ አንተም ፖይንት ያዝና እንትን ትለዋለህ። አሁን ይሄንን ክፍል በነገራችን ላይ ኦርቶዶክስ ምን ብላ ነው የምትረዳው? በትርጓሜ መጽሐፏ ላይ የዚህ የኢሳያስ 48:16ን ወደ እኔ ቅረቡ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነም ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈስ ልከውኛል ብሎ 1954 ትርጉም ላይ እንደዚህ ብሎ ተቀምጧል ማለት ነው። ይህንን ክፍል አይሁዶች ምን ብለው ይረዱታል? ምክንያቱም መጽሐፉ የአይሁዶች ስለሆነ ሞር ዲቴል ዲፕ የሆነ እውቀት አላቸው አይሁዶቹ። እና ደግሞ ኦርቶዶክስ ምን ብላ ትረዷለች የሚለውን እንደ የተወሰነ ለማየት ሞክርና ትርጉሙ ከማን ጋር እንደሚሄድ ወሂድ ከተናገረው ጋራ ያለውን ሐሳብ እንትን እላለሁ ማለት ነው። የኦርቶዶክስ ምን ብላ ተርጉመዋለች? አሁንም ገዢ ፈጣሪ የሚሆን እግዚአብሔር በመምህርነት ልኮኛል ይላል። እንግዲህ የተላከው ማን ነው? ኢየሱስ አድርገው አስገብተውበታል። ኢየሱስን ልክ እንደ ተላኪ አድርገው አስገብተውበታል። ከዛ በኋላ መንፈስ ቅዱስን በመምህርነት ላኩኝ። መንፈስ ቅዱስ ደግሞ መምህር አደረገና ላከኝ። አሁን እዚህ ጋር ሲጽፉት ምን ይሉታል መሰለ? የግዕዙ ደግሞ ወይ እግዚእነ እግዚአብሔር እግዚእ ፈነወን ይለዋል። እግዚእ የሚለው የተላከውን ለማመልከት ማለት ነው። እግዚአብሔር የሚለውን ደግሞ ላኪውን ለማመልከት አድርገው ተርጉመውታል። መንፈስ ቅዱስ በመምህርነት ላከኝ፣ አንድም እግዚአብሔር አብ ውረድ ተወለድ ብሎ ላከኝ ብለው ተርጉመውታል። የሚሽናህ ደግሞ የአይሁዶቹን ትርጓሜ ደግሞ ስመለከተው የሚያወራው ተናጋሪው ከላይ ጀምሮ ከቁጥር 1 ጀምሮ ስንመለከተው እናንተ በእስራኤል ስም የተጠራችሁ ከአይሁድ ውኖች የወጣችሁ በእግዚአብሔር ስም የምትምሉ በእውነት ሳይሆን በጽድቅ ሳይሆን የእስራኤልን አምላክ የምትጠሩ በቅድስት ከተማ ስም የተጠራችሁ ስሙም የሰራዊት ጌታ እግዚአብሔር በሚባል በእስራኤል አምላክ የምትደገፉ የያዕቆብ ቤት ሆይ ይህን ስሙ ብሎ ተናጋሪው አካል ለመላው የእስራኤል ሕዝብና ለያዕቆብ ሕዝቦች እንደተናገረ ይናገራል። ነገሩን መልእክቱን አስተላላፊው ደግሞ ኢሳያስ ነው። ስለዚህ እዚህ ጋራ ምን ብለው የሚሽናህ ትርጉሙ ምን ብለው ተርጉመውታል? እንግዲህ ኢሳያስ ነብይ ነው። ከመጀመሪያ አስጀምሮ ሲል ከዘፍጥረት ጀምሮ ከነበረው ከስነ ፍጥረት ጀምሮ እግዚአብሔር ተናግሮ ነበረ። በነቢያቶች በሁሉም ነቢያቶች ተናግሮ ነበረ ብሎ ይናገርና የተናገረው እግዚአብሔር ከጥንት ጀምሮ የተናገረው እግዚአብሔር ከሆነው ዘመን ጀምሮ እኔ በዛ ነበርኩ የሚለው ከመጀመሪያ ጀምሮ የነበርኩ እኔ አምላክ ይልና አሁን ጌታ እግዚአብሔርና መንፈሱ ልከውኛል ይላል። አሁን እግዚአብሔርና መንፈሱ የተባለው ምንድን ነው? እግዚአብሔር የተባለው ራሱ ያው እግዚአብሔር አምላክ ነው። መንፈሱ ምንድን ነው ሲባል ስፒሪቱ ኃይልና ጥንካሬ ነው የሚያመለክተው። ሁሉም የእግዚአብሔር ቃል የሚላክላቸው ነቢያቶች ፓወር ኃይል አለ፣ ከእግዚአብሔር አምላክ የሚላክላቸው ኃይል። ያ ኃይልና ብርታት ጥንካሬ የሚላክላቸው ስፒሪት ተብሎ አንዳንድ ጊዜ ይጠቀሳል። ስፒሪት ብሎ ይጠቀሳል። ይህን ስፒሪት ደግሞ ይላከው ለማን ነው ሲባል ለኢሳያስ ነው። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ ኢሳያስ ይህንን ቃል ቅድም ወይዶ እንዳለው ማለት ነው። መጽሐፍ ቅዱስ እንግዲህ ፋሚሊያር የሆነ ምንድነው አገላለጽ አለው። እግዚአብሔር በቤተሰብ በእናት በአባት
በምሳሌያዊ በግነት በሆነ ምሳሌያዊ አነጋገር ይናገራል። ይህ ደግሞ የብሉይ ኪዳን መጽሐፍ አገላለጽ መንገድ ነው። የእስራኤላውያኖች የባህል የቋንቋ አገላለጽ መንገድ እንደሆነ ያሳያል እና የሥላሴ አስተምሮ እዚህ ጋራ ያስረዳል የሚባለው ነገር እንግዲህ አንደኛ ከአይሁድ አስተምሮት ጋራ የሚጋጭ ነገር ነው። ሁለተኛ ተናጋሪው አካል እዚህ መካከል አለ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል እያለ ለሕዝቡ እየተናገረ ነው። ስለዚህ መንፈሱ የተባለው ኃይልና ብርታቱ እንደሆነ የሚሽናህ ትርጉም የአይሁዶችን ትርጉም ሳይ ጥንካሬ፣ ብርታት፣ ኃይል ብለው ተርጉመውታል። ሚሽና ስተዲ ባይብል ራባይኖች የሚተርጉምበት አለኝና እዛ ላይ አይቼው ነበረ እንትኑን ኮሜንተሪውን አይን ለማለት ነው። ወይዶ ማሻአላ ላይ ጨምር። ምናልባት የተሳሳትኩት ካለ ማረም ትችላለህ። ሚድራሽ ላይ ያለውን ነው የነገርከን። አሪፍ ነገር ነው። ሚድራሽ ማለት የአይሁዶች ኮመንተሪ ነው። እንደና ደግሞ የኢየሩሳሌም ታልሙድ እና የፍልስጤም ታልሙድ የሚባሉ ነገሮች አሉ። የኢየሩሳሌም ታልሙድ የሚባለው ሚሽና ተብሎ ይባላል። የባቢሎን ታልሙድ የሚባሉ ደግሞ በባቢሎን ምርኮ ጊዜ የነበሩ ነቢያቶች የተናገሩት ነው። አሁን ጉዳይዲያ ሲነግራቸው የነበረው ሚድራሽ ላይ የነበረውን የኮሜንተሪ እየተናገረ ያለው ትንቢተ ኢሳይያስ ምዕራፍ 48 ቁጥር 16 ላይ እንደተናገረ ወይዜኑ እግዚአብሔር እግዚ ፈነወኒ ወመንፈሱ አለ። እግዚአብሔር ጌታ ልኮኛል። ፈነወኒ ማለት ላከኝ ማለት ነው። ወመንፈሱ ይላል፣ መንፈሱንም ጭምር ነው የላከው የሚል አተረጓጎም ነው ያለው። አሪፍ ማብራሪያ ነው የሰጠው ወንድማችን፣ ጀዛከላህ ኸይረን ጀዛ። ከዚህ በኋላ ራሱ በደንብ ተጠናክረ ኮምፓራቲቭ ሪሊጂ ዳዋን ቁርአንን ቀርተ ትምህርትን ተምረ ዲኑል ኢስላም ላይ ያለውን ጥፍጥናና ጣዕም ቅርጽና ይዘት በደንብ ተረተ እና ተገንዝበ ጣዕሙን ለሌሎቹ ሰዎች ይህንን ያየኸውን ብርሃን ለሌሎች ሰዎች ሰበቡል የሂዳያ ሰበብ ወይም ደግሞ የምሪት ሰበብ አላህ ያድርግህ። አጀር የምታገኝበት ያድርግልህ። ወደፊት የምታስተምራቸውን ሰዎች አጀር አግኝተው እነሱ በመስለማቸው ከእነሱ ላይ ሳይቀነስና ሳይጨምር አንተንም አላህ የወፍቀ ማለት ነው። ጽናቱን የወፍቀ፣ ሐማስ የወፍቀ። ሐማስ ማለት ጉጉት ማለት ነው። ጀነትን ለማግኘት ያለህን ጉጉትን አላህ ይጨምርልህ። አላህን ለማግኘት የቂያማ ቀን አላህን አየዋለሁ አገኘዋለሁ የሚለውን ጉጉት አላህ ይጨምርልህ። እሱ ለጽናት በጣም እንትን ነው፣ ኢምፖርታንት ነገር ነው። ያው አርካኑል ኢባዳ የሚባሉት በኢስላም የኢባዳ ምሰሶች የሚባሉ 3 ናቸው። የመጀመሪያ ማሐባ ነው። አላህን አፍቀረኸው ነው የምታመልከው። መጉደል የለበትም። ካላፈቀርከው ትርጉምም የለውም፣ ተቀባይነትም አይደለውም ራሱ። ሁለተኛው ተስፋ ነው። አላህን ተስፋ አድርገው ነው በጀነት አገኘዋለሁ፣ ድምፁን እሰማለሁ፣ አየዋለሁ፣ እገናኘዋለሁ፣ ጀነት ውስጥ ያሉ መንፈሳዊ ጸጋዎችና አካላዊ ጸጋዎችን እጎናጸፋለሁ ብለህ ነው የምታመልከው። ሶስተኛውና የመጨረሻው ደግሞ አላህን ፈርተው ነው። የቂያማ ቀን የሂሳብ ቀን አለ። የውመል ሂሳብ የሚባል የሂሳቡ ቀን አለ። አላህን ተሳሰባለሁ። የምርመራው ቀን አለ። የሰዎችን ሀቅ ነክቼ ከሆነ የሰዎችን ሀቅ የቂያማ ቀን አላህ ይጠይቀኛል። ሲራጥ የሚባል ነገር አለ። ሲራጡ ላይ በጀሃነም ጀርባ ላይ ተዘርግቶ መጨረሻው ጀነት ነው። ሲራጥ ላይ ሙሚኖች ያልፉና መሀል ላይ ሲደርሱ ግን የተዞላለሙ ሰዎች፣ የተበዳደሉ ሰዎች እዛ ጋር የሚጠያየቁበት ነው። አላህ የሚጠይቃቸው ነው። አፉ ያልተባባሉ ሰዎች ማለት ነው። የዞለሙ ሰዎች ማለት ነው። የዞለሙ ሰዎች የሚጠየቁበት ቦታ ነው። እና ምንድነው ምን ለማለት ፈልጌ ነው? ቅጣት አለ። ቅጣት የሚባል ነገር አለ። አላህን ፈርተ ነው የምናመልከው ማለት ነው። እና ቆንጆ ቆንጆ ነገሮች እስልምና ላይ እንደምታገኝ ተስፋ አለኝ። ወደፊት የኢባዳ መሰረቶችን፣ የኢባዳ መስፈርቶችን እንደገና ደግሞ አላህ ዘንድ ኢባዳ ተቀባይነት የሚያገኙበትን ሸርጦችን ምናምን በደንብ ስትማራቸው ኢንሻአላህ ትበረታለህ ከዚህ በላይ ማለት ነው። እና በጣም ኢገር ሆነ ነው የምታወራው። ኢገሩ እንዳለ በእውቀት ደግሞ ሲገነባ ደግሞ ኢንሻአላህ በጣም የሚገርም ነገር ነው የሚሆነው። ከአንተ እኛም ቁጭ ብለን የምንማርበት ዘመን አላህ ያምጣልን ማለት ነው። ብዙ ነገር እንጠብቃለን። በርታ ሀቢቢ። አሚን ኡስታዝ። አሚን። ሰላም አለይኩም ወራህመቱላህ። እሺ አብዱ ከሪም ኡስታዝ። እሺ ወይ ዱከም ምናልባት ወጣ ዱከም ኦኬ። እሺ ጥያቄ ያላችሁ ጀነራል ጥያቄ ያላችሁ? ሰማላ አብዱል ከሪም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰማኝ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን። ከታች ዳዕወቱል አንቢያ የሚለውን አካውንት አስገባልኝ። እኔ ልውረድና ገስት እየተላከ ስለሆነ አስገባልኝ። አፍዋን። ኦኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ አቡ ሩመይሳ
በድምፁ ነው ያወቅኩት። እሺ እንትን በሌለት አስገባለትና ኢንሻአላህ ዳዕወቱል አንቢያ የሚባለውንም እናስተዋውቃለን፣ ጥሪያችንን እናስተዋውቃለን፣ ሁለት ተቋሞችን እናስተዋውቃለን ማለት ነው። ኢንሻአላህ እንትን ማለት ነው። የተወሰነ ሰዎች ገብተው ጥያቄ እስከሚጠይቁ ድረስ ስለ ጥሪያችን የተወሰነ ልበልና ከዛ በቀጣይ ደግሞ ስለ ዳዕወቱል አንቢያ ስለሚባለው ተቋም እናገራለን። ጥሪያችን ማለት በነገራችን ላይ ወደ 6 ዓመት 7 ዓመት ይሆናቸዋል ከጀመሩ ማለት ነው፣ እንቅስቃሴ ከጀመሩ ማለት ነው። አላህ ይጨምርላቸው። አሜሪካን ሀገር መቀመጫውን አድርጎ የሚሰራ ተቋም ነው። ነን ፕሮፊታብል አትራፊ ያልሆነ ተቋም ነው፣ ኦርጋናይዜሽን ነው። ኢትዮጵያ ውስጥ ቢሮ ያለው ተቋም ነው። የሚሰሩት ምንድን ነው ሲባል ይሄ ስራ ነው። በአመት አንዴ የረመዳን አካባቢ ላይ ፈንድሬዚንግ ገንዘብ ያሰባሰቡና ኢትዮጵያ ውስጥ ያሉ መድረሳዎችን፣ መስጊዶችን፣ የተለያየ ነገሮችን ያግዛሉ ማለት ነው። ከዛም ባሻገር ደግሞ ምንድነው የሚያደርጉት ሰለምቴዎቹ ይሄ ተቋም አሁን ወይል ኢስላሚክ አፖሎጂስ የሚባለው ተቋም እዚህ ያደረሱት እነሱ ናቸው። እንድታውቁት ረሱል ሰለላሁ ዐለይሂ ወሰለም ሰውን ያመሰገነ አላህን ያመሰግናል ብለዋል። ሪሊ ይሄ ተቋም ባይኖር ኖሮ ዛሬ እዚህ ቆሜ አታዩም ነበረ። የምር ለመናገር ማለት ነው። ክሬዲቱን መውሰድ አለባቸው ማለት ነው እነሱ። ሪሊ ነው የምላችሁ። እንዲታወቅ የምፈልገው ተቋም ነው። ለምን ገና ሲጀመር ሀ ብለን እኛ ስለ ተቋም ምንም የምናውቀው ነገር አልነበረም። እነሱ እያማከሩን አይዟችሁ እያሉን ከጎናችሁ ነው እያሉ ፈንድሬዚንግ ሲያገኙ ለሰለምቴዎቹ የሚያስፈልገውን የድጎማ በጀት እየመደቡ 4 ዓመታቸው ነው ዛሬ። አሁን ወደ 5ኛ ዓመት ሊመጣ ነው። ሰለምቴዎቹን በገንዘብ የሚደጉሙት እነሱ ናቸው። ከተማሪዎች የምናገኘውን ገንዘብ ህንፃውን ገንቡበት፣ እናንተ ለተማሪዎቹ ማረፊያ አድርጉ፣ እኛ ደግሞ ድጎማውን እንችላለን ብለው እስከ ዛሬ ድረስ የሚችሉትም እነሱ ናቸው። የድጎማውን ህንፃው ሊሰራ የተቻለው እነሱ ስለሚደጉመን ነው፣ ከተማሪዎች የምናገኝበትን ነገር ማለት ነው። እና አሜሪካን ሀገር ናቸው አብዛኛዎቹ አባላቶቹ። በጣም አባላቶቹ እየሰፉ ነው ያሉት። በአሁኑ ሰዓት በጣም ትላልቅ ስራዎችን እየሰሩ ያሉት ተቋም ነው። የራሳቸው ዌብሳይት አላቸው። የራሳቸው የሆነ ነገር የቴሌግራም ቻናል አላቸው። ከኛ ጋር የጎንዮሽ ግንኙነት አለው። አሊያንስ ሆነን እየሰራን ያለ ነው። ተናበን ነው እየሰራን ያለ ነው። በጣም ነው የምንግባባው። በጣም ማቹርድ ያደረጉ ልጆች ናቸው። አካዳሚክ ኤክሰለንሲያቸው በጣም ነው ደስ የሚለው። የዲን እውቀታቸው ደስ ነው ያለው። ለዲን ያላቸው ቁጭትና እልህ፣ ለዲን ያላቸው ወኔ የሚገርም ነው። ተቀላቀሏቸው፣ ወቋቸው። ቢያንስ በገንዘብ ባደግፏቸው፣ በሀሳብና በጉልበታችሁ ከጎናቸው ሁኑ። ዛሬ የሚጨምሪው ነገር አለ። ፎሎ አድርጓቸው፣ ትጠቀማላችሁ። ሌላ ቀን በዚሁ አካውንት ከገቡ ማለት ነው። ዛሩ መቀጠል። አይ በጣም ጥሩ አስታውቀዋል። እና ሁላችሁም እዚህ 2300 ሰዎች አላችሁ። ፎሎ አድርጓቸው። እኛ ካላገዝናቸው ማንም ሊያግዛቸው አይችልም። እና ዩቱብ አላቸው፣ ፌስቡክ አላቸው፣ እንደዚሁም ደግሞ ቴሌግራም፣ ሁሉም አካውንት አላቸው። ስለዚህ ሁላችሁም ፎሎ አድርጉና እንገዛቸው። ዞሮ ዞሮ የሰው ልጅ ሲሰራ እኛ ነን ከስር ሆነን የምንገፋው። እኛ ካላገዝነው ማንም ሊያግዘው አይችልም። እና በምንችለው አቅም ልናግዛቸው ይገባል። እና ሁላችሁም ፎሎ አድርጉ። ጥሪያችን በጣም ትልቅ ስራ እየሰሩ ያሉ ነው። በተለይ ደግሞ ምድር ላይ የሚሰሩት ስራ ቀላል አይደለም። ሁሉም ቦታ ላይ የሚሰሩት ስራ ቀላል አይደለም። እና ለመልካም ስራቸው እንዲቀበላቸው ዱዓ አድርጉላቸው። ሶሪ እሺ፣ ጫጫታ እና ሁላችሁም ፎሎ እንድታደርጓቸው ነው እንትን የምለው። አላህ ሱብሃነሁ ወተዓላ መልካም ስራችሁን ይቀበላችሁ። ፎሎ አድርጉ፣ ሁሉም እሺ፣ ሼር አድርጉ፣ ዲዩት አድርጉ። የሚፖስቱት ቪዲዮዎች እንደዚሁም ዌብሳይት አለ። ዌብሳይቱንም ገብታችሁ እዚህ በዚሁ ስም ማለት ነው ጥሪያችን ብላችሁ ብትገቡ ዌብሳይታቸው በጣም የሚገርም ነው። ብዙ ጽሁፎች አሉ እዛ ላይ። ያንን ኮፒ እያደረጋችሁ ሸር ማድረግ ሊሆን ይችላል። የተለያዩ ስራዎችን እየሰሩ ያሉን ፌስቡክ ላይ ያለንን ኮፒ እያደረጋችሁ ሸር በማድረግ በተለያዩ ነገራቶች እገዟቸው። ቴሌግራም ላይም ባዮ ላይ ሰራለ ጆይን ማለት ትችላላችሁ በዛ ማለት ነው። እና ሁሉም ላይ ግቡ። ጀዛኩሙላሁ ኸይር። ማሻአላህ። ዳዕወቱል አንቢያን እኔ ላስተዋውቅና ከዛ በኋላ ደግሞ ኡስታዝ አቡሩ መይሳ ይጨምራል ማለት ነው። ዳዕወቱል አንቢያ የሚለውን ተቋም ወይም ደግሞ ድርጅት የከፈቱት የኛ ወንድሞች ናቸው፣ ከኛ ጋር የነበሩ የኛ ጓደኞች። ለምሳሌ ኡስታዝ አቡሩ መይሳ አለበት፣ ኡስታዝ ቃላሚን፣ ኡስታዝ ኢንጂነር አብዱልአዚዝ፣ ሌሎቹም በጣም ከባባድ የሆኑ ኡስታዞች፣ በጣም ማቹር የሆኑ በጣም የበሰሉት የመንገድ ዳዋ ላይ ወይም ደግሞ የጎዳና ዳዋ ከሚያደርጉት በተለየ መልኩ ምንድን ነው የሚለየው ነገር ምንድን ነው? ማንኛውም ጥያቄ ጠይቁ የሚል ነው። ድንኳን ይደኩናሉ። ልክ ውጭ እንደሚደረገው ኮርነር ዳዋ ማንኛውም ሰው መጥቶ ገብቶ ወንበር ተሰጥቶት ቁጭ ብሎ ይጠይቃል ማለት ነው። መሬት ላይ እየተሰራ ነው ያለው። ይህን ስራ ነው የሚሰሩት። አበረታታቸው፣ ደግፏቸው፣ በሀሳብም በጉልበትም በንዋይም
ከጎናችሁ ነን በርቱ በሏቸው። እነሱም ከኛ ጋር አሊያንስ ናቸው፣ ከኛ ጋር ግንኙነት አላቸው። ከኛ ተቋም ጋር በጣም እየበረቱ ነው፣ እየጎበዙ ነው። ኢንሻአላህ በርቱ በሏቸው፣ በመጽሐፍ ደግፏቸው፣ በሀሳብ ደግፏቸው፣ አይዟችሁ በሏቸው። ከምንም በላይ ደግሞ ዱዓ አድርጉላቸው። አላህ ጽናቱ እንዲወፍቃቸው። ይህ ስራ የተበራከተ የሰዎችን ወደ ኢስላም ከመጣራት በላይ ምንም ነገር የለም በምድር ላይ ማለት ነው። ኡስታዝ አብሮ ሜሳ የምጨምርበት ነገር ካለ ጨምርበት። መርሐባ። እሺ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁንም ሰላም ብያለሁ። ኸይር ዳዕወቱል አንቢያ ኢስላማዊ ድርጅት እንግዲህ ኦልሬዲ ከተቋቋመ 2 ወር አካባቢ ሆኖታል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይህ ድርጅት ብዙ ዓላማዎችን አንግቦ እየተንቀሳቀሰ ያለ ድርጅት ነው። ህጋዊ የሆነ ድርጅት ነው። ከመጅሊስ ፈቃዱን ያገኘ የሆነ ህጋዊ እውቅና ያለው ዳዕወቱል አንቢያ በሚል ስያሜ የተሰየመ ድርጅት ነው። ዳዕወቱል አንቢያ ኢስላማዊ ድርጅት እንግዲህ ዋነኛው ግብና ዓላማው ወይንም ደግሞ የድርጅቱ ዋነኛ ዓላማ የኢስላምን መልእክት ለሰዎች ማድረስ ነው። ትክክለኛ የሆነውን የጠራውን የኢስላምን መልእክት ነቢያቶች ሲሰብኩት የነበረውን የኢስላምን መልእክት ለሰዎች ማድረስ ነው ማለት ነው። እንደምታውቁት ያው በተለያዩ የሚዲያም ይሁን የአካል ስራዎች ላይ ስለ ኢስላም ጥሩ ያልሆኑ አመለካከቶችን እና ብዥታዎችን ለመልቀቅ የተለያዩ አካላቶች የሚሰሩት ስራ አለ። ያንን ስራ በግልጽ አደባባይ ላይ ስለ ኢስላም የፈለጉትን ይጠይቁ በማለት የተለያዩ ፓምፕሌቶችን፣ መጽሐፍቶችን ልክ እንደዚሁ የሚጠየቁ ጥያቄዎችን በማስተናገድ ዘርፈ ብዙ ስራዎችን የሚሰራ ነው። በጎዳና ላይ ዳዕዋ ይሰራል። የንጽጽር ኮርሶችን ለተማሪዎች በመስጠት ላይ ይሰራል። የቲሞችንና መሳኪኖችን በመርዳት ላይ ይሰራል። መርከዝና መድረሳዎችን በመገንባት ልክ እንደዚሁ እነሱን በማገዝ ላይ ይሰራል። ሴቶችና ወጣቶች ላይ ስፔሻሊ ይሰራል። ሌሎችም በርካታ ዘርፎች ላይ ኢንሻአላህ የሚሰራ የሆነ ተቋም ነው። ስለዚህ ይህንን ድርጅትና ተቋም በቻላችሁት አቅም በተለይ ደግሞ የሚሰራቸውን ስራዎች ተደራሽ በማድረግ ልክ እንደዚህ ድርጅቱን አካውንቶቻቸውን በማስተዋወቅ በሌሎችም በኩል የእናንተን እገዛ ይሻል። ኢንሻአላህ በርካታ ስራዎችን ይሰራል የሚል እቅድ አለን። ያው ትልቁ ዓላማና ግባችን የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ ነው። በየትኛውም ቦታ በየትኛውም ጊዜ በየትኛውም ሁኔታ የነቢያቶችን ጥሪ የበላይና ከፍ ማድረግ ነው የድርጅቱ ዓላማ። ስለዚህ ይህንን ዓላማ ተረድታችሁ የሚችሉትን ትብብር እንድታደርጉ እንጠይቃችኋለን ወይንም ደግሞ ወደዚህ ስራ አንጋብዛችኋለን ማለት ነው። ባረከላሁ ፊኩም። ጀዛከላ የረን ጀዛ ኡስታዝ አቡሮ ሜሳ እናመሰግናለን። አላህ ይስጥልን። በነካጃችን አንድ ተቋም እናስተዋውቅና ወደ ትምህርታችን እንሄዳለን ማለት ነው። ረሃማ እስላማዊ ድርጅት በአዲስ አበባ እንዲሁም በክፍለ ሀገር የተለያየ ቦታ መንገድ ላይ ዳዋ የሚያደርጉ ታውቋቸዋላችሁ። ብዙ ሰዎች ይታወቃል ማለት ነው። ተቋሙ ድርጅት ነው። እነሱንም ተተዋወቋቸው፣ ፎሎ አድርጓቸው። ኢንሻአላህ ወደፊት ብዙ የሚሰሩት ስራ አለ። እነሱም ከኛ ጋር ግንኙነት አላቸው። አሊያንስ ሆነው የሚሰሩ ልጆች ናቸው። አላህ እንዲያበረታቸው ሁልጊዜ ከጎናቸው ነን። እኛም እናንተም ከጎናቸው ሁኑ ማለት ነው። በሀሳብም በጉልበትም በነዋይም በሚያስፈልጋቸው ነገር አይዟችኋለን ማለታቸው፣ ዱዓ እያደረግንላችሁ ነው ማለት ራሱ ትልቅ ነገር ነው። መስዋዕት ነው። እነሱ ፀሐይ እየመታቸው የሰው ፊት እየገረፋቸው ስድብ ሁላ አለ፣ ምራቅ መተፋትም አለ፣ ግብግብም ሁላ አለ። ይህን ሁላ ተቋቁሞ ነው ያሉት እነዚህ ሰዎች። አዲስ አበባ ውስጥ አሉ፣ ክፍለ ሀገር አሉ፣ በተለያየ ቦታ በእንትናቸው ቁጥራቸው በጣም እየጨመረ ነው ያለው። ደግሞ የነቢያት አስተምሮትም ይሄ ነው። ሰዎችን ወደ አላህ መጣራት የነቢያት አስተምሮት ነው። የነቢያት ጥሪ ነው እየጠሩ ያሉት። እኛ የራሳችን የዕለት ተዕለት ኑሯችን ላይ ተፍተፍ እንላለን፣ ጉድ እንላለን። እነሱ ደግሞ እዛ ደግሞ ፀሐይ እየቀቀላቸው ዝናብ እየመታቸው መንገድ ላይ ሆነው ያስተምራሉ ማለት ነው። እና ይሄ ነው የተለያየ ተቋማት የተለያየ ድርጅቶች በዚህ በማስተማሩ በኤዱኬሽን ላይ በጣም እንዲበራከት እንፈልጋለን። እናመሰግናለን። ጀዛኩሙላህ ኸይረን ጀዛ። በርቱ፣ ተበራቱ። አላህ ጽናቱን ይወፍቃችሁ። አብዱ መድረኩን ላንተ እሰጣለሁ ማለት ነው ኢንሻአላህ።
ጀዛኩሙላሁ ኸይር። የተለያዩ ተቋማት እንግዲህ እንትን ብለዋል እና አሁን የሰማችሁትን እንግዲህ ሁሉም ፎሎ አድርጓቸው። ወደ ፕሮግራማችን ስንመለስ አሁን ጥያቄ ያላችሁ ሰዎች እስቲ አጠር አድርጋችሁ ጥያቄያችሁን ማቅረብ ትችላላችሁ። ጀነራል ጥያቄ ያላችሁ አንድ ቁጥር በመጻፍ መግባት ትችላላችሁ። የተወሰኑ ጥያቄዎችን እንትን እንበል። ኤቢ ፕላስ ሰለምቲዋ ነኝ። ገብተዋል አካውንቱ ሰለምቲዋ ነኝ። እየተሽከረከረ ነው። እታች ላይ አንድ ቁጥር ጻፍ ውስጥ ጥያቄ። እሺ ሰሚራ እንደካ አንተ አድሚናት ከስር ያሉ ሰዎችን ተቆጣጠሩ። ስድብ አይፈቀድም። ቤት ሀሳብ ካላችሁ ሞግቱ፣ ገብታችሁ ሀሳቡ ላይ ያተኩራችሁ። ፐርሰናሊ አታክ ግን አይፈቀድም። እኛ ስድብ ለማስተናገድ አይደለም እዚህ የተቀመጥነው። ለመሰዳደብ ከተፈለጋችሁ የሚሰዳደቡ ሰዎችን ጨባሪቆስ መንደር ውስጥ ነው ያሉት። እዛ ሄዳችሁ የጨባራ ለቅሶና ተስካር ያለበት ቦታ ሄዳችሁ እንደፈለጋችሁ መሆን ትችላላችሁ። እዚህ ጋር የምናወራው ስለ ባይብልና ስለ ቁርአን፣ ስለ መጽሐፈ ጨባሪቆስ አይደለም። መጽሐፈ ጨባሪቆስ ምዕራፍ 6 ቁጥር 4 ላይ እርስ በርሳችሁ ተሰዳደቡ ነው የሚለው እና መጽሐፈ ጨባሪቆስም እዚህም የለም፣ ጨባሪቆሶችም እዚህ የሉ እና ጥንቃቄ ብታደርጉ። አድሚናት ከስር ያሉ ሰዎችን ኮሜንት መዝጋት ሳይሆን የሚሳደቡ ሰዎችን መውቷቸው፣ ብሎካት አድርጓቸው፣ ያዳምጡ፣ ይጠጡ ትምህርቱን። ያዜድ ሚል አካውንት ይሰማል ወጣ። ኦኬ ኩበራ ሄሎ፣ እየተሽከረከረ ነው። ሳሚ ካለ መግባት ትችላለህ። ጥሩ አጋጣሚ ነው ይሄ። ሳሚ ካለ ቅድም ዱከም ካለ መግባት ትችላለህ። ከዛ ሌሎቹን አስገቧቸው። እምቢ የሚላቸውን ከስር ከስር አስገቧቸው። ኢትዮጵያ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ጉዳይ ዲያንም ሰላም አለይኩም ብያለሁ። አልሐምዱሊላህ አልሐምዱሊላህ ደህና አለና ብርሃነ ጎዳና አላህ ቀጥኛውን መንገድ መራ ሀቢቢ አሚን። የሰለምቴዎች ተቋም አለ እንዴ የተከፈተ? አዎ አለ፣ እኛ ጋር አለ። ፕሮፋይል ላይ ማን ነው እያወራ ያለው? ጉዳይ ዲያን እያወራ ያለው? አዎ እኔ ነኝ። ጉዳይ ነኝ። የሰለምቴዎች ተቋም የሚል ሳይ እንዴ ምንድን ነው ብዬ ድርጅት መጣ እንዴ ብዬ። ሰለምቴዎች የኛ ነው። ኮምፓራቲቭ ሪሊጅን ብቻ ሳይሆን የምንሰራው ፓራራሊ እንዳልኩ ጥሪያችን የሚባሉት እያገዙን ከቤት የተባረሩ ሰለምቴዎችን ድጎማ እናደርጋለን ማለት ነው። ኢትዮጵያ ውስጥ ታውቃለህ፣ ሲባረሩ አንዳንዶቹ ጎዳና ይወጣሉ፣ አንዳንዶቹ ፈርተው ደግሞ ተመልሰው ይከፍራሉ። ያ እንዳይሆን የቤት ክራያቸውን የቀለባቸውና የትራንስፖርታቸውን እንችላለን። ከዛም ባሻገር ደግሞ ትምህርት ኮንስሌት እናጠናክራቸዋለን። ቁርአን እንዲቀሩ፣ ኪታቦችን እንዲማሩ፣ ከበረቱ ደግሞ ወደ 1 4 5 ጁዝ ከሄዱ ደግሞ ኮምፓራቲቭ ሪሊጅን የሚባል ሙቀርና አለ፣ እሱ እንዲማሩ እናደርጋለን። ህንፃም የገነባንላቸውን ማረፊያቸው መድረሳቸው የእነሱ መድረሳና ዶርማቸው የሚተኙበት
1 ዓመት ከኛ ጋር የሚኖራቸው ቆይታ አለ። ትምህርት ተምረው ምናምን እየተገነባ ነው። ኦልሞስት ወደ ፊኒሽንግ ደረጃ ደርሷል። ቀለም፣ በርና መስኮት፣ አልጋ ምናምን መብራቶች ምናምን ነገር ነው የሚቀሩት። ኢንሻአላህ እድሜ ለጀማው፣ እድሜ ለጥሪያችን፣ እድሜ ለተቃዋበሻ፣ እድሜ ለኡማው። ይሄው የራሳቸውን የህዝቡ ነው። ህዝቡ ነው ይሄን በርትቶ እንደዚህ ያደረገው ማለት ነው። ለዚህ ያበቃው ኢንሻአላህ ተመርቆ ደግሞ ለህዝብ ይፋ የምናደርግበትን አላህ ያቀርብልን። ይሄ ይመስላል ጉዳይ አይዲያ። በጣም ደስ ይላል። እስቲ ስልኬ በእንትና ጋ አለ። እሺ ሰጥቼ አለ ጃጋ። እሺ ችግር የለውም። ግሩፕ ከሆነም ታስገባኛለህ። ምንም አንተ ብቻ ትንሽ እግር እንዳያም ሳይክል ይዘና። ቡፌው በጣም ብዙ ነው፣ ስዞረው ትንሽ ሰፊ ስለሆነ ማለት ምግቡ እኛ ጋር። አብሽር ኢንሻአላህ። በርታ፣ አላህ ያበርታ። እሺ የሚገባ ሰው የለም። በቃ ኢትዮጵያ የምትለው ነገር አለ መጨመር። ኡስታዝ እኔ ጥያቄ ያለኝ እኔ ጠይቀኝ። በዚህ በእንትን ጉዳይ ነው በስቅለት ጉዳይ እና ኢየሱስ መጥቶ ሊሰቀልበት የቻለበት ምክንያቱ ማለት አንዳንድ ጊዜ ስጠይቃቸው የሚነግሩኝ በአባታችን አደም ኃጢአት ምክንያት ነው ይላሉ። በሱ እርግማን የተነሳ ነው እሱ ረግሞ እሱ ሊሰቀል መጣ የሚለውን ነገር እንዴት በምን ተረድተውት ነው ይህንን ሊቀበሉት የቻሉት? ኦኬ እንግዲህ አዲስ መጽሐፍ ይኖረኛል ወደፊት፣ ነገረ ድነት በኢስላም የሚል አዲስ መጽሐፍ ይኖረኛል ማለት ነው። እኛ የምንለው እሱን ነው። መጀመሪያ ስለ መድኃኒት ከማውራታቸው በፊት በሽታውን እንትን ነው። አሁን አንድ ሰው መጥቶ ስኳር በሽተኛ ነህ፣ ደም ብዛት አለብህ፣ ደም ግፊት አለብህ ብሎ የደም ግፊት ወይም የስኳር ወይም ደግሞ የኩላሊት መድኃኒት ቢሰጥ ትቀበለዋለህ? መጀመሪያ ምንድን ነው የምትለው? መጀመሪያ መታመምህን ትጠይቀዋለህ። እኔ መቼ አሞኛል፣ መታመሜን ቼክ አድርግልኝ ነው የምትለው። ስለዚህ ኢየሱስ ያድናል ብለው መድኃኒት አለ ተሰቅሏል ምናምን የሚሉት ነገር ከምንድን ነው ፕሮብሌም ውስጥ ትላቸው የአዳም ኃጢአት ይለዋል። ምን ማለት ነው የአዳም ኃጢአት ሲባል? የውርስ ኃጢአት አለ፣ ኦሪጂናል ሲል ወይም ደግሞ ጥንተ አብሶ የሚባል ነገር አለ። ስለዚህ ኃጢአትን ወርሰናል ወይስ አልወረስንም? ከአዳም የመጣ ኃጢአት አለ ወይ የወረስ ነው እኛ? ይሄ ነው ነጥባችን እኛ ያለው እዛ ጋ ካለ እዛ ላይ ነው መወያየት ያለብን። መጀመሪያ አዳም የሰራው ኃጢአት ምን አይነት ኃጢአት ነው? ዛፍ መብላት ነው። ስለዚህ ከወረስን ዛፍ መብላት፣ ልክ ቅጠል የመብላት አባዜ ኖሮን እንደ ፍየል ቅጠል ለቅጠል ነበር የምንሄደው የነበረው። ታዲያ የትኛውን ኃጢአት ነው የወረስነው? ዝሙት ነው። አዳማን ዝሙት አድርጓል፣ ሰርቋል፣ አራጣ ነገር እንትን ነበረ፣ አራጣ ሲበደር ነበር፣ ሲያበድር ነበር፣ እናትና አባቱን ሳያከብር ነበር። የትኛውን ኃጢአት ነው አዳም የሰራው የሚል ጥያቄ አለ። ራሱ በጥያቄ ላይ ኃጢአት የሚባለው ነገር ምንድን ነው? ራሱ ኃጢአት ማለት ምን ማለት ነው? በዕብራይስጡ ምንድን ነው? በግሪኩ ምንድን ነው? በአረብኛ ምንድን ነው የሚለውን ነገር በደንብ መነጋገር አለብን። እሱ ላይ ነው። እሱ ላይ ፕሮብሌሙ መሰረቱ ነው። መሰረቱ የተበላሸ ከሆነ ሌላው ነገር ከዛ በኋላ የኢየሱስ መምጣት ምንድን ነው የሚጠቅመው? አዳም ለሰራው ኃጢአት ንስሐ አልገባም ወይ? እንደ ሶስተኛ መቃብያን እንደተናገሩት ንስሐ አልገባም ወይ? ይቅርታ አላገኘም ወይ? ይቅርታ ካገኘ ወደኛ እንዴት ሊመጣ ቻለ? አንደኛ ነገር። ሁለተኛ ነገር ደግሞ የአባትን ኃጢአት በልጅ አላስተላለፍም እያለ ፈጣሪ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 28 ላይ ቁጥር 18 ላይ እየተናገረ እንዴት ነው ወደኛ የተላለፈው? ኃጢአት በዘር ተላለፈ ብሎ ያስተማረ ከሐዋርያትና ከነቢያት መካከል ማን አለ? ይህም ጳውሎስ ነው ብዙ ጊዜ የሚወቀሰው። ጳውሎስ አስተምሯል ወይ የውርስ ኃጢአት አለ ብሎ የሚለው ነገር በደንብ መፈተሽ መቻል አለበት። እዛ ነገር ላይ በደንብ መወራት አለበት። ያ ፓርት ከተመታ ከግራውንዱ ከተመታ ክርስቶስ የመጣበትን ተልእኮ ምን እንደነበረ በቀላሉ መረዳት ይቻላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ አብ እንደነገረኝ እንዲሁ እናገራለሁ። ትእዛዝን ሰጠኛል። ያ ትእዛዝ ምንድን ነው? የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው ታላቅና ፊተኛ ትእዛዝ ነዋል። ቀጥሎ ያለው ባልንጀራህን እንደ ራስህ ውደድ የሚለው ነዋል። ኢየሱስ ያስተማረው የትምህርቱ ጭብጥ እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው የሚለው የተውሂድ ትምህርትን ያስተማረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይም ሲናገር ምንድን ነው ያለው?
እኔ ከራሴ ምንም አልተናገርኩምና አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ይህ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከኔ አሊያም ከአምላክ እንደሆነ ታውቃላችኋል። ከማን እንደሆነ? ከእኔ ወይም ከአምላክ እንደሆነ። ዮሐንስ ወንጌል ምዕራፍ 20 ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደ ሰማው ፈርዳለሁ አለ። ከማን ነው የሚሰማው ስንል ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እነዚህን ምን እላለሁ እናገራለሁ አለ። ስለዚህ የትምህርቱ ጭብጥ ኢየሱስ ምንድን ነው? ስለ አንድ አምላክ አስተምሮት ነው።